የራሱ ቀለም አለው። በጋዜጠኝነት ከወልቂጤ ኤፍኤም እስከ ደቡብ ሬዲዮና ቴሌቪዥን ከፋና እስከ ብሔራዊ ጣቢያ ተመላልሷል። የመጀመሪያው ሚዲያ አዋርድ የዓመቱ ምርጥ የሬዲዮ ዜና አንባቢ ዘርፍ አሸናፊም ነበር። ከሰሞኑ ሁላችንም የሚነገር ታሪክ አለን ብሎ የገና ስጦታ በሚል የራሱን ሚዲያ ይዞ ብቅ ብሏል። የእሱን ያልተነገሩ ታሪኮችን አውግተን ስቱዲዮንም በዛው መርቀናል። ያልተነገሩ አስቂኝና አስገራሚ ታሪኮች አሉት ራሱ ሶዶ ለማ። ግንባሩ ላይ ያለችው ጠባሳ ብዙ ነገር አላት። ጦር ገብቶ ጦር ወጥቶባታል አለኝ። እቺ ያው ከልጅነት የተፈጠረች ጠባሳ ናት። አመለጠውና መጣ ጦር ነው ገባ ቀጥታ። ከገዛ ወንድሙ የቆንጨራ ግድያ ተርፏል። ሶዶ ከሚስቱ ያልወለደውን የመጀመሪያው ልጁን ተወያልኩ ተንፍሼ ልገላገል ብሎ በድፍረት ተናግሯል። ካባ አልብሶ 1 ሚሊዮን ብር ስጦታ የሰጠውስ ማን ነው? ደግሞ ከምላሴ ጸጉር ይነቀል ዘንድሮ አርሴናል ሁሉንም ዋንጫ ያነሳል ብሎ ርፍ። አይ አርሴናል ደጋፊ ሰው የአርሰናል ደጋፊ ነኝ ለማለት አይሰስትም። ሁሉም ዋንጫዎች የኛ ናቸው የአርሰናል። ሶዶ ድምፅ አልሆነንም የሚል ቅሬታ ሰማውና እንዶ ሶዶ የጉራጌ ፖለቲካ ውስጥ እጁ የለበትም ብዬ ብጠይቀው ይሄን የተለዋወጠ መነሻዬ በቃ ሶዶ ነው። ወዴት ሊድ ስለ ቴዲ አፍሮ አዲስ ነገር አለው። እጁ ላይ ያሉት እንግዶች እኔን መጋጉተውኛል። የብዙ ጋዜጠኛ የብዙ ሚዲያ ምኞት የሱ ምርጥ አንጋፋ ጋዜጠኛ ከወጣቶቹ ማን እንደሚያደንቅ ዜና ከማን ጋር ቢያነብ ደስ እንደሚለው ሶዶን ያበቃው ጋዜጠኛ ሹክ ብሎናል። አላዛር እንደምታውቀው ነው የስክሪን ሰው አይደለም። ዳዊት መስፍን ለኔ አንደኛ ሰው ነው። የሙያ አጋሮቹ ያልተጠበቀ መልእክትም አላቸው። ባልደረባዬ ሶዶዬ እንኳን ደስ አለ። ያንተው ወዳጅ የልብ ጓደኛ ጋዜጠኛ አዳነ አረጋ ነኝ። ስራህ ይባረክ። I wish you millions of views and subscribers. ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ጠያቂው ሾው ነው። በዛሬው ጠያቂው ሾው ከናሁ ቴሌቪዥን ከሶዶ ለማ ስቱዲዮ በብርሃነ ጥምቀቱ ዋዜማ ላይ ሆነን አዲሱን ስቱዲዮ ልንመርቅ ወደ ጀሞ አካባቢ ተገኘን። እንኳን ደስ አለ እንኳንም አደረሰ ድርብንት። አመሰግናለሁ ቦጋስ አንተንም እንኳን አደረሰ። የኔም ያንተንም ተመልካቾችንም እንኳን አደረሳችሁ። ለደስታ መግለጫውም በጣም አመሰግናለሁ። በጣም ደስ የሚል ነው። እንግዲህ ለገና ስጦታ ብለን ገና ደግሞ የበዓል የስጦታ በዓል ነው። ሶዶ ለማ እንግዲህ አንድም ሌላ ወደዚህ እንግዲህ ሌላ አበርክቶ ሌላ ደስታ ማለሱ በኋላ እንመጣበታለን። አንዱ ግን ለረጅም ጊዜ ስትመኘው የነበረው በራስ ቀለም ማምጣት ጥረት ስታደርግ እንደነበር አውቃለሁና ይሄ ደረሰና ገና ላይ አዲስ ስጦታ ይዘልን መጣ። ምንድነው ስጦታው ብለን እኛም በቃ አለን ወደዚህ። እንኳን ደህና መጣችሁ። ደስ የሚል ስቱዲዮ የመጀመሪያም ተጠያቂ ሆነን ይሄው ብዙዎች ሊጠየቁበት ሶዶ ካሰፈሰበው ወንበር ላይ ቁጭ ይላል። የምታሟሻው ነገር አለ አንተ ሁሉም ጋር እየሄድክ መራቂያው እየቀረው በጣም አይ በዛ አይደለም በምስጋና ፓርት መራቂነት ቀላል አይደለምና የሶዶ ለማ ሚዲያ ወንበርም በጣም አምሮብሃል። እንዳትነሳ እዚሁ ተቀመጥ። ሌላ ሰው ይቀያየር ዛጋ። በጣም አሪፍ ሶዶ እንኳን ደስ አለ። እንደ አንድ ሙያ ባለ አጋርም እውነት ነው። እንግዲህ አርቲስቶች ሌላ ሙያ ውስጥ ያሉ ፕሮጀክትስ በርስ አልበም ሲያወጡ ምን ሲሉ በሙያቸው ነገር አዲስ ነገር ሲጨምሩ ከተመልካቾች ጋር ሲገናኙ እንግዲህ እርስ በርስ ከውጭ ድረስ የተደወለለ ግጥሙ የሚገርም ነው እና ዜማው በጣም ነው እንትን ያለው የተዋጣለት ስንል ቆየን እኛና ደግሞ እርስ በርስ ብዙ ነው ጊዜ አልተለመደም። በሙያችን አንዱ ወደ አንዱ ሲሄድና እንከለከል ነበር። እኔ ድሮ እንደማ ሌላ ሚዲያ ጋዜጠኛ ሌላ እንዴት ኢንተርቪው ታደርጋለህ? እኔም ተጋጭቻለሁ። እድሜ ለሶሻል ሚዲያ አሁን ጥሩ ነገሮች አሉ። እንግዲህ ወደ ሶዶ ለማ ሚዲያ መጣበታለን ወደ ኋላ። እንግዲህ የኋላው ከየለ በፊቱ እንደሚባለው ሶዶ ለዚህ ደረጃ እንዲደርስ ምክንያት የሆኑት መንገዶች ምን ነበሩ የሚለውን የኋላው ማንሳት የተወሰነ ያስፈልጋልና ወደ ኋላ ተመልሰን የሚዲያ መጠሪያ ስለሆነ ሶዶ ለማ የተለየ ስም ነው አጠራሩ ራሱ። ሶዶ ለማ ሶዶ ጉራጌ ላይ የተወለደ ከታችኛው የትምህርት ክፍል ጀምሮ ለጆርናሊዝም ለጋዜጠኝነትና ስነ ተግባቦት ልዩ ቦታ ኖሮት ያደገ ሬዲዮ እያደመጠ ዜና አንባቢዎችን እያደመጠ እያወቀ እያደነቀ እንደማንኛውም ሚዲያ ወዳጅ ሰው ያደገና ከዛ በኋላ በትምህርት አስደግፎ ደግሞ ይበልጥ ጆርናሊዝም ኤንድ ኮሙኒኬሽንን በመማር ሙያውን ኦን ያደረገ ነው። ያው ለሙያው እገባ አላቅም ግን በትምህርት ዝግጅት ኦን አረኩት። ከዛ በኋላ ፕራክቲካሊም በስራ ከእናንተ ጋር ተቀላቅለን ይሄው የሚዲያውን ኢንዱስትሪ ማን ነው ቀርቦ አለንበት። እኛ ስንመጣ በርግጥ እናንተ ያያያል እንደኛ
ትችላለህ እኮ እንዳው መቆስቆስም መቀስቀስም ትችላለህ። እኔ ስነሳ አብሮ የሚነሱ ቦታዎች አሉ። ወልቂጤ ትነሳለች። የመጀመሪያ ስራዬን ያስኩባት አካባቢ ናት ወልቂጤ ከተማ። ወልቂጤ ይነሳል፣ ዲላ ይነሳል። ዲላ የዩኒቨርሲቲውን ህይወት ወይም ቆይታ ያጠናቀቁበት ነው። እነዚህ አካባቢዎች በዋናነት የተለየ ቆይታ ያደረኩበት በመሆኑ አንድም በመወለድ አንድም በመስራት የሚነሱ ናቸው። በጣም ልጅነት አካባቢ ላይ ባለፈው ምሳነሳ ያለፉኝ የተወሰኑ ጥያቄዎች ነበሩኝና እንደገና ጥይት ይዘህ መጣ። አረ ጥይት ግንባርን ልልዛለ እዚህ ጋር ያለችው ግንባር ጋር እቺኛዋ በጣም መለህ አይነች እና ሶዶ በጣም ባለፈው ሲነሳ በጣም በግሩፕ ነበር የሚሄደው። በጣም ከተማ ውስጥ የሚያስፈራ በጀማ የጀማው ደግሞ መሪ ነኝ የሚል ትንሽ እንትን ነገር አለችው። አንድ ቀን በኳሲውን በምን ከአንድ ሰው ጋር ተፈጠረች ነገር ቀስትቱን ዱላቱን አልቆም ያለችው እዚች ጋር ያለችው ጠባሳው ነው አይደል የቀረችው ነገር እንዴት እንደተፈጠረች እስቲ የሆነ ነገር ብትጠይቀው ብሎኛ እንዲረስቺ የሶዶ መለያ እዚች ጋር ያለችው ነገር በምን ተፈጠረች? እንግዲህ ከሶርሱ ይዘመተ አሁን ምንም ማለት አልችልም። ከዋናው ከሶርሱ ይዘን ስለመጣህ መረጃውን እቺ ያው ከልጅነት የተፈጠረች ጠባሳ ናት። አንጉስ ትባላለች በእኛ አካባቢ ቋንቋ። በጣም ትልቅ ነበረ። እድሜ ከፍ እያለ ስታድግ ጠባሳ ቦታውን ይቀንሳል እንጂ አይጠፋም። በተለይ የግንባር ጠባሳ በጣም ሶዶ ሌላው ከሚለይባቸው ነገሮች ብጠፋ እንኳን የሚያዘው በዚህ ነው። እንደፈጥሮ ነው። በልጅነት እንዳልከው ነው ስንጫወት ነው። በግሩፕ የምንጫወታት ጨዋታ አለች ሰፈር ውስጥ። ገጠር ስታድግ ገጠር ሜዳ ላይ እንዳገኘኸው ነው የጨዋታውን አይነት የምትወስነው። ኳስ ካለ ኳስ ነው። አይ ከተባለ በወራጅ ውሃ ትጫወታለህ ወይ በጭቃ ወይ በሜዳ በምናምንና ጠጆች ነበር የምንጠብቀው ይመስለኛል። አስታውሳለሁ። በጣም ሕፃን ነበርኩኝ። አክሲደንቱን ነው ማስታውሰው እንጂ እድሜያችንንና ጊዜውን በደንብ አላስታውሰውም። በጣም ጩጬ ልጅ ነበርኩኝ፣ ግን አክሲደንቱን አስታውሰዋለሁ። ወራጅ ውሃ ውስጥ ዝናብ ዘንቦ አባርቶ የሚመጣ ጎርፍ ውስጥ ጎርፉ ወርዶ ሲያልቅ አሸዋው ላይ አሸዋ ውስጥ የተደበቀ ያው ብረት ከውሃ ጋር አይሄድም። መጨረሻ አሸዋ ወይም ጭቃ ላይ ነው የሚቀረውና ስንጫወት እንትን ቦይ ውስጥ ስንጫወት አገኘሁኝ የሆነ ጦር ነገር የወለቀ ጦር ነውና ብረቱ ለብሶ ቁጭ ብሏል። ጦሩ ብረት ስለሆነ ማለት ነውና አነሳ ነው ዛቢያ ሰጠ ነው። ዛቢያ ነው የሚባለው ይሄ የጦር እንጨት መያዣው። እሱን ከሌላ ነገር ቆርጠና መጣንና ሰጠ ነው፣ ሰካንለት፣ አወጃጀ ነው፣ ጦር አረግ ነው ማለት ነው። ግን ልምጥ ይላልና እርጥብ ስለሆነ እንጨት እና በሱ ወርውሮ የሆነ ዲስታንስ እያበጁ እንጨት መውጋት። እንጨቱ ጥሬ ስለሆነ እንጨቱን ሲወጋ ያለው ነገር ችክል ምናምን ሲል ያምራል፣ መሬትም ላይ ሲወድቅ ያምራል። ፎር ዛት ማተር እና እንደዚህ አይነት ከባድ ጨዋታ ነበር። ጨዋታው በመሰረቱ በጦር አይመከርም አይደል? ያው ማንም ሰው በጦር አይቀልድም። ግን በእንትኗ በእንጨቷ በራሷ የሚጫወቱት ጨዋታ አለ አካባቢው ላይ ልጆች። ቺሌ ከምበሌ ይባላል በአካባቢ ቋንቋ። ያው አልሞ መምታት ማለት ነው። ፈረስም ላይ በጉግስ ጨዋታም እንደዛ ስላለ የዛኛው ደረቅ እንጨት ነው የዚህኛው እርጥብ ነው እንጂ አለና ኢላማ ይባላልና በዚህኛው ግን ሲወጋ ያለው ስሜት ደስ ይላል። ልጅ ሆነ ጦሩ እንጨቱን ሲወጋው መሬትንም ሲወጋ ያለው ስሜትና በግሩፕ የተጫወትን የሳተ እንጨቱን መውጋት ያልቻለ ሰው ከምልክቷ ቦታ ከመወርወሪያዋ ቦታ ጀምሮ ተሸክሞ ሄዶ እዛ እንጨቱ ወይም የጣለው ጦር ድረስ ወይም እንጨት ድረስ እዛ ጋር ይወርዳልና በተቃራኒውም እንደዛው ከወጋህም ይሸከምሃል ባላንጣ የተፈካከርከው ሰው ብዙ ነን። ተራ በተራ ነው የምንወረውረው። የኔ ተራ ሲደርስ አንድ የሰፈር ታላቅ የነበረ የጓደኛዬ ታላቅ ነው፣ በእድሜም ከኛ ጋር አይመጣጠንምና አትወጋም አለኝ። ስለዚህ ነው ጋለው ብሎ ወሰደ። ሄደ መወርወሪያው ጋር ወረውራለሁ ሲል አትወረውርም አልኩት። በጉልበት ስለማልችለው በተንኮልና በትዕቢት ግን አንደኛ ነበርኩ። በማበይ በጣም ታበይኩኝ። ሄጄ የሚወጋው እንጨት ጋር ቆምኩኝ ተደረብኝ። እስቲ ናውጋሺ ወንድ ማለት
እና ልጅነቱ እንዳለ ሆኖ በቃ አይወረውርም የሚል ግን ኤክስፔክቴሽን ነበረኝ እና ዞር በል አለኝ። አይ አልልም የኔ ነው ተራው። ዞር በል አልልም እንዳው ሞክሮ እንደ ማስፈራራትም እያለ ምናምን ነገር ንቅንቅ ፍንክች መጨረሻ ላይ ግን አመለጠውና ወረወረው እሱ በተነሽጦ በጣም ይሄ ለወረወር ነው ዞር በል ምናምን ብለህ ልጅ ሆነ የምትወራረዳቸው መወራረዶች አሉና አመለጠውና መጣ። ጦር ነው ገባ ቀጥታ። ያው ግንባር አጥንት ስለሆነ እንደውም በደንብ መሄድ አይችልም። ወዲያው ራሱ ይድቃል። የሚገባውን ያህል ገብቶ ማስተውለው ያው ዘልቆ አይሄድም እንደሌላ ስጋ ሰውነት አጥንቱ የግንባር አጥንት ነው። ግን እኔ ደግሞ መልሼ ያቆምኩት ከመሬት ጋር ምክንያቱም ወይ መነቀል አለበት ተሰክቶ ቀረ። አዎ የተወሰነ ገብቶ ቆሟል። እኔ ገና ሲመታኝም ስላጎነበስኩ ከመሬት ጋር ቆመ ምናምን። እቺ ኢንሲደንት እንደ ኢንሲደንት አስታውሳታለሁ ጩጮኝና ጥሩ የሆነ የዛገ ጦር ነገር ነው። አፈር ላይ አይደል የተነሳው ይከብዳል ምናምን ነገርና ቃጭ አርጎኝ ምናምን መውደቅ አልቻለም። እና እንትን ሲለኝ ያስኩት ታላቅ ወንድሜ ነበር መጥቶ ነቀለ። ወደ ሐኪም ቤት ሄድኩኝ። ይሄ ነው የጀማው የግሩፕ ጨዋታው ፉክክር የበዛው ነውና ባይሆን ጥሩ ነበር እንደዚህ አይነት ነገር ግን ጨዋታ ከባድ የአይን አካባቢ ምናምን እንዳልከው ነው። ወደ አይን ቢሆን ከባድ ነበር። ኢቭን ቁስሉ ራሱ በጣም እየሰፋ መጣ። ከዛ ካጠገገ በኋላ ነው እያነሰ የመጣው። የልጅነት ጨዋታ እኮ በጣም ይገርም። በአንድ አይነ ሁለት ትጫወታለህ እኮ። ከዛ በኋላ ይመስለኛል እንደውም ሲነግሩን በቃ ሶዶ መጥረቢያ ራሱ ካያሉ ይደም አይመለስም አሉ። መጥረቢያ አይፈራም የሆነ ሰውም እንዲሁ ነው ወይስ ፈንክት ይለዋል? አይ እንደው አንዱ መጥረቢያ ይዞ በር ላይ እየጠበቁ አሉኝ ከወንድሞቹ አንዱ መሰለኝ። እና ምን አርገ እንደሆነ አላውቅም፣ አፍሪካ ይሆን አላውቅም። በጣም በቃ ወንድም በመጥረቢያ ሊገል በጣም የሚያስቁ ልመናዎች ነበሩ። አቤት ህይወትን ለማታ ዛሬ የብረት አብረት ጨዋታ ነው የስለት ሞትና ሰዶ ልጆች እንዳይከታተሉት ይብሮናል። ከመጥረቢያ ጋር ደግሞ ምንድነው ያገናኘና ያቺ በጣም ብዙ ታቦታትን ያስጠራች ልመና እንደ ድጋሜ በሰማት ምን የተፈጠረው? መቼስ ላይፍ ብሬከርነት ፈልጋት ነው መቼም። እሱ ታናሼ ነው። በጣም ኃይለኛ ነበረ። የቤቱ የመጨረሻ ልጅ ነው እኛ ቤትና ግን የመጨረሻ ልጅ ሁሌ ተንደላቆ ቀብጦ ምናምን ሲያድግ አንዳንዴ ሳያውቀው ነርቨስ አውቶክራት የሚሆነው ነገር አለውና የሚበላው ነገር ምርጡ ለሱ ነው። አቴንሽኑ ለሱ ነው። እንዳያለቅስ እንዲለብስ ያለው ነገር በሙሉ እንዲሟላለት ይደረግና ይቀብጣል። እኔ አክቹአሊ አያቴ ጋር ነው ያደግኩት። እኔ ግን ወላጆቼ ጋር ስመጣ እንደዚህ አይነት ኃይለኛ ነገር ሳገኝ እኔም ኃይለኛ የመሆን ነገር ነበረብኝ። የኔ ኃይለኛ በሚባል ዲፋይን ባይደረግም ቀብጬ ነው ያደግኩት። እኔ ቶለሬት ግን አላደርግም። ለምንድነው የሚቆጣኝ? ለምንድነው የሚመታኝ? ምናምን ብዬ በሳጫለሁ። እና ይሄ ታናሽ ወንድም እያየ ነው በጉልበት እንበልጠዋለን። እንዳውም የታናሽ ታናሽ ነው። ግን በቃ ባገኘው ነገር ነው የሚልህ ሲናደድ። የኛ ቤት ደግሞ የወንድ ቤት ነው፣ የወንዶች ቤት ነው። እናቴ 11 ሰው ነው የወለደችው። አንድ ሴት ናት ያለችው። ኦልሞስት 10 ወንድ ማለት ነው። እና ሴቷም እህታችን እሷ ስታገባ እኔ ኦልሞስት አልተወለድኩም። እና የወንድ ቤት ታውቀዋለህ፣ በጣም ግርግር ይበዛዋል። እቃው በስርዓት አይቀመጥም፣ መሶብ ይፈነቀላል። ትምህርት ቤት ሩጫ ነው፣ ሲመጣ ሩጫ ነው ምናምንና እንዲሁ ከትምህርት ቤት መልስ ይመስለኛል ስንገባ በጣም ኢሪቴት አደረገኝ ልጁ ወንድሜ። በሚበላው ነገር መበያ ከሌለ መበያ ዋናው ያለው መበያ ለሱ ነው የሚሰጠው። የተሻለ መበያም ከሆነ ያ መበያ ለሱ ነው የሚሰጠው። ስራም አይሰራም። ዩኒፎርም ካወለቀ በኋላ ወይ ደብተሩን ቢያጠና ጥሩ ነው ያጠናል። ካላጠና ግን ማንም እዚህ ግባ ብሎ እሱን የሚከታተሉ የለም። እኛ ስራ እንፈጋለን እና
እኔ አያቴ ጋር ኖሬ በደንብ ተንደላቀቅ አድጌ የሆነ አጭር ወቅት ነው ወደዚህ ወደ እናቴ ቤት የመጣሁት ከነሱ ከወንድሞቼ ጋር ይሄንን ሁነት ወይም ይሄን ሞመንት እየተጋራ ያለሁት እና በመጣሁበት ሰዓት ይሄን ምልህን ነገር በሙሉ አያረግም። ተነስ አርግ ይሄን ውሃ ቅዳ ውሃ ምሳሌ ነው ምልህ እንጨት ሊሆን ይችላል አያደርግምና ምግብም ላይ እንደዚሁ በጣም አበሳጭቶ ነበር ይዛለት ምግቡን ቶሎ በላው ያለው ነገር ሼር እንዳናረጋ አረገ ከዛ ዱላ ሰነዘርክ መሰለኝ በልተሃል እሺ ስራውን አልኩት አልሰራም አለ ያው እንደ ታላቅ በጥፊ ምናምን ነገር አልኩት ማን የጀመረው ይሄን ጸብ ነው ያልኩት ከዛ በኋላ ካገኘ ነግሬሃለሁ እሳትም ቢሆን ይመዛል ስለትም ቢሆን እንደዛው ድንጋይም ከሆነ ይወረውራል ካጣ ራሱ ይጋጫል ከነገሮች ጋር እና ዞር ሲል እንጨት መፍለጫ በረንዳ ላይ እንጨት መፍለጫ በጥረቢያ አለ እንዴት ተመቻችቶ እንደተቀመጠ አላውቅም እንጨቱን ማንሳት ይችላል እንጨቱን ቢያነሳ አልፈራውም እሱ አነሳና መጣ እንደዚህ ነው ያዘው እና እኔ ሮጣለሁ ብዬ እሱን መትቼ ስወጣ ያ እንጨት ጠልፎኝ ወድቄያለሁ እንጂ ተኛህበት ነው ያዘ አዎ በቃ አሁን እሱ እንደማይምረኝ አውቃለሁ አንዴ ሰነዘርኳት ነገር ቦክስም ትሁን ጥፊም ትሁን ከተከናወነች ካረፈች በኋላ እሱ ላይ ወይ በጣም በልዩ ዝግጅት መመከት አለብህ ወይ ሁለት ሶስትም ሆነ ወይ ደግሞ ፈትለክ ነው ያለብህ ፈትለካለው ስለኔ ወደኩኝ በረንዳ ነገር ነው ዘልዬ ስወጣ እንጨቱ ጣለኝና ቀና ስትል መጥረቢያ ነው ምን አልክ አሁን እዚህ ጋር ምን አይነት ልመና ነው የሚገልጸው አሁን እዚህ ጋር እንጨት ቢሆን እንደዚህ ብለህ ታልፋለህ እየመታህ ወይ ከነያዘው እንጨት ይዘዋል ጥይት ይሻላል እኮ እና ቀና ብያየዋለሁ ይሄ ተሳለም ያብረቀርቅ መጥረቢያ ነው እንኳን ለኛ ለእንጨቱም ይከብዳል ዛቅ ተሜ ነው ስሙ ተምዬ ተሜዋ ተምዬላ መለመኛ እንደዚህ ነውና በቃ ምን ልሁንልህ እናቱን ቢለኝ እና ሆነዋለሁና በጣም አስጨንቆኝ በጭንቅ ጥብ የለመንኩት ልመና ባቦ በገብርኤል ባርባራቱ ታቦቶች በሰፈራችን የሰፈራችን ይለያል በሳለን ማርያም ይዘውከም አልኩት ይዘውከም ይያለው ነው ጦስደ ታማጥጥከ አልኩት ይሄ አይረሳኝም ይሄ በእናት አላሳዝንህም እንደማለት ነው በቃ ለተለው እሱ በቃ እንደዚህ አይነት ምረት አያውቅም ምረት የተለማመዱ የዛለት ነው ልጁና ከዛ በጣም ሲበዛበት ደንግጦ ራራ መሰለኝ አላውቅም ናትና ምናምን እንደ ታላቅ ምናምን አያከብርም እኮ ማለት ነበር ነገር ብሎ ወርወሮት ሄደ ተዝናና አይደል አይ ብዙ ፈተና አልፋለ ብዙ ፈተና ያለፈች ነፍስ ነች በጣም በትርፍ እድሜ ነው የምኖረው ትላለህ የሚገርም ትዝታ ነውና የስፖርት ጋዜጠኛም ነበርክ መጀመሪያ ያልገቡበት ይባላል ከዛ ፊት ነው የመጣው ከስፖርት ጋዜጠኝነትና ከአርሴናል ደጋፊነት የቱ ነው የሚቀርበው አይ ምንም ጥርጥር የለውም ራሱ ጋዜጠኛ የሚለው ነገር ራሱ የሚመጣው ከሆነ ጊዜ በኋላ ነው ድጋፍ ግን መቼም ሊመጣ ይችላል ራስን ካወቅበት ጊዜ ጀምሮና አርሰናል እንኳን እኔ አብዛኛዎቹን ደጋፊዎቹን ያገኘው በተለይ በኢትዮጵያ እንኳን ስትመለከተው ዲኤስቲቪ የገባበት ዘመን ትዝ የሚልህ ከሆነ ዘጠናዎቹ ቤት እንዲሁ ደግሞ ክለቡ በጣም ጎልደን ውጤቶች ላይ የነበረበት ጊዜያት 2003 2004 ዋንጫ ያነሳበት አሸናፊነት መንበር ላይ በደንብ የነበረበት የነ ቴሪ ዳንኤል ሆነር የነ ቤርካምፕ የነ ሶል ካምቤል ምናምን ዘመን ላይ ነው ደጋፊ በደንብ ያፈራውና የነሱም ባልሆነ ነው የነ ሴስክ ፋብሪጋስ የነ ሳሚር ናስሪ የነ ከኋላ ደግሞ የነ አሌክስ ሶንግ ምናምን ዘመን ላይ ነው በደንብ ነገሮችን በማወቅና በመርዳት ድጋፍ የጀመርኩት ስፖርት ጋዜጠኝነቱ ግን ይሄ ነገር እየኮተኮተው የስፖርት መመልከት የስፖርት መደገፉ ጉዳይ ያገዘው ጋዜጠኝነቱ ደግሞ ተመቸው ጋዜጠኛ መሆኔ ዘን መሰራበትም ተቋም አማራጭ በብዛት ያልነበረው ነው የስፖርት ያን ያህል ታለንት የሆነ ጋዜጠኛ አልወጣለትም ነበር ያሉ ነበሩ ከነሱ ጋር ግን ኮላቦሬት በማድረግ እንድንገባ ኢንቫይት ተደረገና አንድ የጭንቅ ቀን አለ አይደል ጋዜጠኝነት ውስጥ ምንም አትችለው ነገር መኖር የለበትም በጋዜጠኝነትና ቦጌተነስ ግባ በዚህ ጉዳይ ላይ አውራ ወይም መስጊድ ልትባል ትችላለና አንድ ቀን እንደዚሁ ጎደል ሲል ሁለት ነበሩ
አንዳቸው ሲጎርዱ ፕሮግራሙ ደግሞ እንደ ቶክ ስፖርት አይነት ነገር ሰፊ የአንድ ሰዓት ከሩብ ፕሮግራም ሲሆን ብቸኛ ሰው ላይ ይችላልና አጣምሬ ነው የገባሁት። የሚገርመኝ ፋና ቤት እኔ ተመርጦ ይሆን አላውቅም በየዓመቱ ያስቸግሩናላችሁ የአርሰናል ደጋፊዎች አዳነ ረጋለ አንተ አለ ያለ ኢየሱስ መኮንን አለ ዘላለም ተፈሪ ወደ እናንተ ነው አዎ ሁላችሁም የአርሰናል ደጋፊዎች አመት ከአመት ይለው በሶሻል ሚዲያውን በምኑም በቃ ታስቸግሩናላችሁ የዓመቱ ፍጻሜ ላይ ደግሞ ወደ ተቀባይነን እዛ አካባቢ ይበዛል የአርሰናል ደጋፊ ጥቂት ግን የዘንድሮው አርሰናል ተወሰነ ነገር በላይ ተስፋና እንትንም ነግረኝ ብናልፍ ደስ ይለኛል። እኔ በቤት ነው አይደለም በአጋጣሚ ነው በፋናዊነት ወይም በፋናነት አይመስለኝም። አብዛኛው የአርሰናል ደጋፊ ወደ ወጣት አካባቢ ላይ ያሉ ሰዎች ናቸው። እንደምታየው አሁን ሊቨርፑል ዩናይትድ ስታነሳ ታልቅ ሰው ነው ያመዝናል። ትላልቁ ዩናይትድ ወጣትም አለ በርግጥ ግን ያመዝናል። የአርሰናልን ስታይ ግን በቃ ወደ ቲኔጅ አካባቢ ያሉ ከዛ ከፍ ያሉ አዎ በዚህ ሳይድ ልትመጣ ነው አይደል ይሆናሉና ሌላው እኔ ማየው ሰው የአርሰናል ደጋፊ ነኝ ለማለት አይሰስትም ወደ ኋላ አይልም። የስፖርትም ጋዜጠኛ ሆኖ የአርሰናል ደጋፊነቱ እንዳይታወቅ ብዙ የሚፈራ ያለ ሰው አይመስለኝም። ዝም ብዬ ራሴ እምነት ነው። ጋዜጠኛም ሆኖ እንደዛው የስፖርት ብቻ ሳይሆን ጋዜጠኛም ነው። ዘንድሮውን ግን እንዴት ታያለህ? ትሏል ጨረሻ ዘንድሮ ሁሉም የኛ ነው ሁሉም ዋንጫዎች የኛ ናቸው የአርሰናል። እሺ እንግዲህ የዓመቱ መጨረሻ ላይ አብረን የምናየው ነው የሚሆነው። እንግዲህ ተመልካቾችም ቃል ቻምፒየንስ ሊጉ ምኑ ብለን እንዴ እዚህ ጋር እኮ ሁሉም ጋር አንደኛ ላይ ነን ወይ ሰሚ ፋይናል ነው ወይ ራውንድ 4 እና 3 ሁሌም እኮ እንደዚህ ነው። ያው ግንቦት አካባቢ ደርሰናል። እንግዲህ ግንቦት እኮ ዘንድሮም አለ ይመጣል አብረን ያለን አብረን ነው። በጣም አሪፍ። ወደ መጨረሻው ወደ ሶዶ ሚዲያ ከመምጣት በፊት የመጨረሻው ፋና ቤትን ሳያነሱ ማለፍ እንግዲህ ትንሽ ሳይድ ማድረግ ነው የሚሆነው። የሶዶ ትልቁ ቦታም በኔ ግምት ነው። ፋና ቤት ብዙ ነገሮች ያሉ ይመስለኛል በሬዲዮም በቴሌቪዥን ምንም እንኳን የቲቪ ወጣ ገባ ነገሮች ቢኖሩ አሁን ድረስ ያለበት ተቋም ነው ፋና። ለዚህ ለሶዶ ለማ ሚዲያ መወለድም የተወሰነ የራሱ አስተዋጽኦ ያደርግ ይመስለኛልና ፋና ለሶዶ ምን ነው የሚል ነገር ባነሳ ደስ ይለኛል። በሬዲዮም በቴሌቪዥን ፋና ለሶዶ ብዙ ነገሩ ነው ነበርም አሁንም ነው ነገም ይሆናል ብዬ አስባለሁ። እንዳው ግን በደንብ ግለጸው ካልከኝ ፋና ለሶዶ የትግበራ ትርጉም ነው ብዬ አስባለሁ። ትግበራ የሚያመጣው ትርጉም አለ አይደለ? ቲዮሪ ተምረህ ወይም የሆነ ንድፍ ሐሳብ ይዘህ እሱም ይተረጎማል። በርግጥ ያለህበት ስቴፕ አለ። ግን ደግሞ ትግበራ ወይም ፕራክቲክ አሁን ያለው ሶዶ በፕራክቲክ እንትን ውስጥ ሲያልፍ ፕራክቲካል በሆነ ነገር ውስጥ ሲያልፍ ያለው ነገር ፋና ይባላል ብዬ አስባለሁ። እንዳልከው ነው ከፋና በፊት የነበሩ ነገሮች መሰረት የላቸውም እያልኩ አይደለም። ለሶዶ ለማ ሚዲያ መወለድ ፋና ብቻውን የሚወስደው ነገር የለም። ግን ፋና አብዛኛውን ነገር ይወስደዋል። ከወልቂጤ ከደቡብ ሐዋሳ ወደ ፋና ነው የመጣሁት። ከፋና ወደ ኢትዮጵያ ቴሌቪዥን ገብቻለሁ 1 አመት አካባቢ። ተመልሼም ፋና ነው የመጣሁት። አሁንም ያለሁት ፋና ነው። ከዚህ አኳያ ፋና ከአካሌ አብዛኛው ነው ብዬ አስባለሁ። እጅ ብቻ አይደለም እግር ብቻ አይደለም፣ አብዛኛው ፓርት ፋና ነው። ፋና ሲባል ቤትም ብሆን ራሱ ፋና ውስጥም ብሆን ራሱ ሌላ ጣቢያ ውስጥ ይብሮኝ የቲቪ ውስጥ ሆኜ አሁን ፋና ሲባል ድንግጥ ምለውን ያህል ሌላ ቦታ የትም ሲሄድ ድንግጥ አልልም። ስራ ቢበዛብኝ ፋና ውስጥ አልማረርም፣ እችላለሁ። በጣም ያላግባብ የሆነ ነገር ትሪት ብደረግ እንኳን እችለዋለሁ። እና ፋና ለኔ ብቻ አይደለም ለብዙዎቹ ይመስለኛል፣ ግን ለኔ በጣም ኦልሞስት ብራንዴ ነው ለኔ ፋና። እንደዛ ነው የምገልጸው። የቀድሞ ዋልታ ግቢ አሁን በምን መልኩ እየተሰራ እንደሆነ ስታይ ይዞት እየመጣ ያለው ነገር አስደንጋጭ ነው። ፋና እኔ መናገር ባይጠበቅብኝም ይሄ ፋና የአስተዳደር አካላት የሚናገሩት ነገር ነው። ግን ቁሳዊም በለው ሜንታል ወይም ደግሞ አእምሯዊ ወይም ደግሞ ህሊናዊ ጉዳዮችን ስታይ ፋና በደንብ እያደገ ነው። የሁለቱን ተቋማት ሰራተኞች እንኳን በደንብ አጣጥሞ
ደሞዛቸውን ችሎ መኖር በራሱ እድገት ነው ብዬ አስባለሁ። በጣም ብዙ ሰራተኛ ነው ያለው። የስ ባንድም በሌላም ተቋሙን ለቀው የወጡ ሰዎች የወጡበትንም መንገድ ስለማላቅ ፐርሰናል ስለሆነ እነሱ የተሰማቸው ነገር እኔ ሊሰማኝ ስለማይችል ኢንቱ ጉድ ዌይ ኦር ባድ ዌይ ልትወስደው ትችላለህ። በሁለቱም የኔ ስሜት የነሱ የኔ ሊሆን ስለማይችል እሱን ከመነካካት እቆጠባለሁ። ፋናን የሚገልጹበት መንገድ ምንም ሊሆን ይችላል። ደስ እንዳላቸው ሊገልጹት ይችላሉ። እንግዲህ ወደፊት አየር ላይ የምናየው ጉዳይ ፋና ቤት የራስ መጠሪያ የሆነ ሶዶ ስቱዲዮ የሚባል አለ። በጣም በርካታ ገጠመኞችንም ያለ ሬዲዮንም ቴሌቪዥንም ነው የምትሰራው። ሶዶ ዜና አብሮ ለሚያነበው ሰው አቾት ያበዛል ይሏል። አሁን በዚህ አኖ ይሄ መጻፍ ያለበት ይሄኛው ሀቁ በዛኛው መጻፍ ያለበት የሚሉ ነገሮችንም እንደገና እንትሩን ኮምፒውተሩን ነው አካሊያስክ ከጎን ያለው ፋና 90 አንባቢ ራሱ ከያዘ በመሃል ትረሳና እናንተ በርግጫ ነው አሉ። ወደ ሚዲያ አዋርድ ዲድ ሚዲያ አዋርድ በአመቱ ምርጥ ዜና አንባቢ በቴሌቪዥንም በሬዲዮ ምቹ ነበርክ። ከዛ በኋላ በአመቱ ምርጥ ሬዲዮ ዜና አንባቢ እንግዲህ ዋንጫውን በክብር ተቀምጧል። እሳካ አዲ አንድ አመት ብቅ ብሎ በዛ ጠፋ እንጂ ስሜቱ ምን ይመስል ነበር? ስሜቱ ልዩ ነበረ፣ በጣም ልዩ ነበረ። አዴም መደነቅ አለበት። ሚዲያ አዋርድ ክሩ በሙሉ ሞክረው ላሳዩት ነገር መደነቅ አለባቸው። ይደግሙታል፣ ይመጣሉ ብዬ አስባለሁ። ዝግጅቶች እንዳሉ አንተም ታውቃለህ፣ እኔም አውቃለሁ። የመጀመሪያው ሚዲያ አዋርድ አዘኔም ኢንዲኬት የመጀመሪያ እንደመሆኑ መጠን ኢምፕሬሽኑ ትልቅ ነው። ኢቭን በመጀመሪያ ውስጥ አንተም ነበርክ። የመጀመሪያ የሚለው ነገር ስለያዘን ብቻ እዛ ውስጥ አባል ስለሆነን ብቻ ደስ የሚለን ነገር አለ። እዛ ውስጥ አባልን ከመሆን አልፎ ደግሞ የሆነ ዘርፍ አሸናፊ ስትሆን ደግሞ ያለው ነገር በጣም ደስ ይላል። አሁን ላለው ሶዶ ለማ ሚዲያ ኢቭን የሚዲያ አዋርድ እውቅና እና ሽልማት ቀላል አበርቻ አልነበረም። ከዛ በፊትና ከዛ በኋላ ዝም ብለህ ብድግ ብለህ ማይክና ቴብል ካሜራ መግዛት ስለቻልክ ብቻ ሚዲያ ልፍጠር አትልም። ከዛ በኋላ እና ከዛ በፊት ያልኩት ለዛ ነው። ከዛ በኋላ ግን ብትገዛም ባትገዛም የሆነ ነገር ይሰማሃል። እቃዎቹን መግዛት ብትችልም ባትችልም ማለት ነው። ቀላል ነገር አልነበረም። ሀገራዊ ትርጉሙም በግለሰቦች ብቻ አይደለም፣ ትልቅ ነው። ለብዙዎች ብዙ ነገር አሳይቷል። ከነጉርለቱም አንዳንድ ችግሮች ሲነሱ ስለነበር በሰዓቱ ማለት ነው። በተረፈ እኔ በመወደው ሚዲየም ነው ያሸነፍኩት። ያኔ ማንም ሰው ከሬዲዮ ቲቪን ታስበልጣለህ። ቢቀበለኝ ባይቀበለኝ ማይደንቀኝ ነገር ቢኖር እኔ የሬዲዮ ሰውነቴ ይበልጥብኛል። ብዙ ሰው ነው የሚለው። በጣም ነው ሬዲዮ የምወደው። እኔን ራሱ ሬዲዮ የሚወደኝ ይመስለኛል። እና ስሰማ የሚያደግኩት ሬዲዮ ነው። ቲቪ አልችልም እያልኩ አይደለም። ነፃነቱን በጣም ወደዋለሁ እኔ። ነፃነቱ ለሁሉም ጋዜጠኛ የተሰጠ ነው። ግን እኔ ሬዲዮ በጣም ነው አብዝቼ የምወደው። በቃ ልጅነቴም ስላለበት ይሆናል አቅም መጥቼም ደግሞ አንዳንድ ሰዎችም አሁን አላዛር አስገዶም የፈጠረብኝ ተጽዕኖ አሁን ለምሳሌ ሬዲዮ ላይ ቀላል አይደለም። አላዛር እንደምታውቀው ነው የስክሪን ሰው አይደለም። ኢቭን ኢንተርቪው ለመደረግ በጣም የሚሸሽ ሰው ነው፣ አይፈልግም ፎቶ ለመነሳት ማለት ነው። ቲቪውን እጠየፈዋለሁ ጠለዋለሁ እያልኩ አይደለም፣ ግን ሬዲዮን በጣም አብዝቼ ነው የምወደውና ነፃነቱ ብቃትን እንድታወጣ የሚያደርገው ነገር የማያይህን ሰው ኮሙኒኬት እያረክ እንደሆነ ስታስብ እዛ ጋር ደግሞ ተሳክቶልህ አንዳንድ ሰዎች ሲያደንቁ ያለው ነገር፣ ሌላው ተደራሽነቱ በጣም የሚገርም አይነት የገጠር ኤሪያዎች ትደርሳለህ። አሁን በፋና ኬዝ ደግሞ ስታየው 10 ምናምን ከተሞች ላይ ባሉ ማቀባበያዎች ነው የምትደመጠውና ሬዲዮ ማን እንደ ሬዲዮ ትላለህ። እኔ የሬዲዮ አሸናፊ በመሆኔ በጣም የበለጠ ደስ ብሎኛል። አጭር ጥያቄ፣ መዝናኛ ላይ ሬዲዮ ገብተህ ሁሌ ብትጋብዘው ደስ የሚል ሙዚቃ ከሁሉም ነው? በቃ አንድ ሙዚቃ ነው ወይስ ሲዝን አንድ ሙዚቃ ጋብዘህ ልትሰናበት? ቴዲ አፍሮ ማን ዘንድ ይደር። አረ በተሻለ እንትናን በጣም ከሱ ስራዎችም ለማን ዘንድ ይደር እኔም ባለቤቴም ሀኒም በጣም ነው የምንወደው። የዘፈኑ መልእክቱ ጉዳይ ሆኖ ወደነዋልና በጋራ ላይ እናሷ ግን እኔ በጣም ነው የምወደው በግሌ በጣም ነው ደስ የሚለኝ። አብረ ፋና 90 ዞትር አብሬ ባቀርበው የማይሰለችኝ ሁሌም ደስ ይለኛል የምትለው ትዕግስት በጋሻው ጋር በብዛትም የሰራሁት ከሷ ጋር ነው። ከሰላማዊት ካሳ ጋር አሁን የቱሪዝም ሚኒስትሯ ከየሸዋ ማስረሻ አሁን ድረስ እየሰራው ነው። ግን
በርዝመት ስናየው እና ሳይቆራረጥ ለብዙ ጊዜ በመምጣት ትዕግስት በጋሻው ካንጋፋዎቹ በጣም በጋዜጠኝነቱ ትልቅ አበርክቶ አድርጓል። ለኔም እዚህ መድረስ የራሱ የሆነ አሻራ ሳይኖር አይቀርም ብለህ የምታደንቀው አንጋፋ ጋዜጠኛ? አንጋፋ እንደ ባቹ ይለያያል። በመስማት ከሆነ እኔ በጣም የጥንቶቹ ጋዜጠኞች ናቸው፣ ግን እኔ ላይ ያበረከቱት ነገር እንደዚህ በአካል አንድ ላይ በመሆን የሚገለጽ አይደለም። በመስማት ነው አበርክቷቸው ማለት ነው። እነ እያደር አዲስ እነ የኔነ ከበደ አሁን ሸገር እነዚህ ስለሰማቸው ብቻ እንዳበርክተው ቆጥርላቸዋለሁ። ሌጋሲያቸው የኔነ ካንተ ጋር ሬዲዮ ላይ እጩ ነበር ያመጡ ዜና አንባቢ ላይ እሱን አሸንፈ ነው እንግዲህ በለው እኔ አልለውም። እዛ አካባቢ ሲሸልሙን የነበሩ ሰዎችም ሲወዳደሩ የነበሩ ሰዎችም ነው ለመናገር በጣም ይከብዱ ነበር። እነሱን አሸንፌ ነው የመጣሁት ብለህ በክብር ወይም በኩራት አትናገርም። እና እኔም ትንሽ ጠቅ ለማድረግ ሞክሬ ነበር የዛለት እነሱን አልፌ እንዴት እንደ ተሸለምኩ ማለት እንደምችል አላቅም እያልኩ ነበረ። እነዚህን እኔ ስሰማቸው ያደግኩ በመሆኑ አበርክቷቸውን በመስማት በጆሮ ነው መገልጽላቸው። በአካል ግን ስክሪፕት እንዲህ ነው የሚጻፈው፣ እንዲህ ነው ኤዲት የሚደረገው፣ እንደዚህ ነው የሚዘገበው ብለውኝ አያውቁም። አብረን ሰርተን ስለማናቅ ካሉት ከኔ ባቾች ግን ዳዊት መስፍን ለኔ አንደኛ ሰው ነው። በኮንትሪቢዩሽን ስለሆነ እየለካን ያለ ነውና ዳዊት መስፍን ስክሪፕቶች ሲገራ፣ ንግግር ሲያርም፣ የዘገባ ማዕዘናትን ሲያሳይህ፣ እንግዳ መረጣ ሊሆን ይችላል ዋትኤቨር ዳዊት የቅርብ ንክኪ ነበረው ከኔ ጋር። በውሎ እንኳን አብረን አይደለም የምንውለው፣ የኔ ግሩፕ ውስጥ አይደለም በጓደኝነት በጣም አብረን ነው ምሳ ምናምን የምንበላው፣ ግን በጣም ክሎዝ ፍሬንድ የምትለው አይነት ነገር አይደለም። በሰዓቱ ግን በደንብ ነበረ ሄልፕ የሚያደርገኝና ስክሪፕቶችን ሲጽፍ ፕሮዳክሽን ራሱ ደቂቃ ረዝሞ እንኳን የሚወጣ ነገር ሲያወጣ ዳዊት ቢያወጣው ነው የምመርጠው። ስፖርት ላይስ ትላንት ያየውን ጨዋታ በንጋታው ሲተነትነው ወይ በመረጃ ሲሰጥ የማንም ብሰማ ነው? አሁን ላይ አላዛር ነው የምሰማው። አሁን ላይ ብቻ አይደለም እኔ ደቡብ እያለሁ እሱ ፋና እያለ አላዛር ነበር የምሰማው። የፒኤስጂ እና ባርሴሎናን ጨዋታ ታስታውሷል? የተገለበጠው ውጤት 6-1 የተገለበጠው ባርሴሎና 6-1 አሸንፎ የገለበጠው ፒኤስጂን ማለት ነው። እና በቃ አላዛርን በ10 ጣቴ ፈርም ያደነኩት የዛ ዕለት ነው። ከዛ በፊት የምሰማው ነበረ ዩኒቨርሲቲ እና ታች ሃይ ስኩል እያለሁ ግን ሰማ የነበረው እነ ቤተ ማርያም እዛው ፋና እነ የመንሱር ወንድም ሁሴን አብልቀኒ እነሱን ነበር የምሰማው። አሁን ግን ፌቨራይቴ አላዛር አስገዶም ነው። ጓደኝነቱን እንዳለ እንትን አፌክት አድርጎ ሊሆን ይችላል። የብዙ የፋና ጋዜጠኞች ግን በጓደኝነት እንዳያዝብኝ ነው። አሁን እኛ እዛ ስለሰራን ከፋና ጋር ያለው ነገር ስለሚታወቅ አብረን መሆናችን በሱ እንዳይላቀቅ ብዙዎቹ መስካሪ ናቸው። ከሚዲያ አዋርዱ ጋር ተያይዞ ሶዶ የ1 ሚሊዮን ብር ስጦታ ተበርክቶለታል የሚል ነገር ደግሞ ሰማሁ። እውነት ነው እንዴ ነገር? ደረሰኝ ይዛል እንዴ? ነው በካባው ጋር አብሮ ፎቶ የሚያየው ነው። ካባ ለብሰ ዲላ ዩኒቨርሲቲ ነው እውቅና የሰጣችሁ? ዲላ ዩኒቨርሲቲ አይደለም። ዲላ ዩኒቨርሲቲ ያን ሰሞን ብራንድ አምባሳደር አድርጎኝ ነበር። በዛ ኢቨንት አካባቢ ወር ወይ ምናምን አካባቢ እሱ ሊመስል ይችላል። ካባውን የሸለመኝ ያለበሰኝ ገንዘቡንም በስጦታ እውነት ነው እንዴ? በ1 ሚሊዮን ቀልዳለን እና ይሄን ያደረገው የኛ አካባቢ የህዝብ ያስተዳደር አካላት ወይ መዋቅሮች ሶስቱ መዋቅሮች ተናበው ከልጅነት እስከ እውቀት በሙያ ውስጥ ላለኝ እንትን ኮንሲስተንሲ ይመስለኛል። እኔ ስገልጸው እንደዛ ነው፣ እነሱም ያሉኝ እንደዛ ነው። ለሙያው ባሳየኸው ፍላጎት ኢንተረስት፣ ለኢንተረስት ለመቆም በሞከርከው ነገር ለአካባቢያችን ይብዛ ሚነስ እንዳው ለጋዜጠኛና የኮሙኒኬሽን ልጆች እንዳው አንድ የምትጠራ አይነት ሰው በመሆነ እና ነገም ደግሞ እንድታድግ ለመጣበት ብቻ ሳይሆን ነገም ቀና እንድትል ብለው 1 ሚሊዮኑን ከካባ ጋር ከሃኒ ጋር ከባለቤቴ ጋር ሸለሙን። it was so different። በቃ እኔ ጠብቅ የነበረው
የሌሎች ጓደኞቼ የፕሮግራሙ ሊያስተናግዳቸው የሚችላቸው ሌሎች ነገሮች ነበሩ። እውቅናም ቢሆን ሌላ እውቅና ነበር የምጠብቀው የጓደኞችና ምናምንና እነሱ እንዳስተዳደር አካላት ተናበው መተው ይሄን አደረጉ። ይሄም ታየው ሶዶ ለማ ሚዲያ ቅድም በብዙ ነገሮች ተገርቶ መጥቶ ሊሆን ይችላል እንጂ የተገራው ነገር ግን እንዲ የሚወጣበትን ነገር አያገኝም ነበር። አሁን በሶዶ ለማ ሚዲያ አንደበት ነው ምለውና እነዚህ የምታያቸው ነገሮች በሙሉ ይዞ ለመምጣት ጥሩ ስፕሪንት ቦርድ ሆነውኛል። መስፈንጠሪያው እነሱ ናቸው። በጣም አሪፍ። ስለ ሶዶ ለማ እንምጣና እንዴት ታሰበ እነኚህ ሎጎዎቹ ምልክቶቹ ምሳሌያቸውን የሆነ ነገር ብንነገር ደስ ይለኛል። የተወሳሰበ ወይ እንዲ ጥልቅ ነገር ማይክ ይታየኛል። ማወራው ነገር የለኝም። ማይኩ ያው ማይክ ነው፣ ሚዲያ ነው። ጥርስ እንዳይሆን ብዬሽ ነው ያንበስ ምን ነው ስጋለ እንደተገኘ ሶዶ ለማ ኤስኤል ነው እንደሚታየው። ይሄን ማብራራት በጣም ሞኝነት ሊሆን ይችላል። ማይኩም እኔ ብዙም እንዲወሳሰብ አልፈለኩም። በቃ ሚዲያ የሚለውን ነገር እንዲወክል ነው። በተረፈ ሁላችንም የሚነገር ታሪክ አለን። እዚህ አካባቢ ትንሽ ቆይታ ባደርግ ደስ ይለኛል። አለን ግን ሁላችንም የሚነገር ታሪክ። አንዳንድ የማይነገር ታሪክ ያለው ሰው የለም እንደኔ አይነቱ። የሚነገር ግን አለው። ማይነገር ሊኖር ይችላል፣ ግን ሁሉም ነገሩ የማይነገር አይደለም። ሁሉም ነገሩ የሚነገር ነው አላልኩም። ሁላችንም ሁሉም ታሪካችን ይነገራልም አይልም እኮ። ሁላችንም ግን ይብዛም ይነስ የሚነገር አንድ ታሪክም ይሁን ሁለት ነገር ወይ ሶስት ነገር ወይ ብቻ እሱ ቁጥሩ ችግር የለውም። የሚነገር ነገር ግን አለን። የሚነገር ፓርት አለን። የሚሰማ ነገር አለን። ያው መንገር ካለ መስማት አለ። ሌላው የሚዲያ ቋንቋ ነው አይደለ? መንገር፣ መናገር፣ ማንበብ፣ መጻፍ፣ መስማት ዋነኛ ስሜት እንትኖች ቢሆኑም ሚዲያ አካባቢ ግን ትሰማለህ መጀመሪያ፣ ከዛ ትናገራለህ ወይም ትጽፋለህ፣ ታነባለህ እና ሲነገር ደግሞ አንተ አድማጭ ነህ ማለት ነው። ሶ በኔ ሚዲያ እንትን መርህ እኔ አደምጣችኋለሁ እናንተ ነው ተናገሩ እያልኩ ነው። የሚነገር ነገር አሁን እንዲያ ስለማንል ከትልቁ እስከ ትንሹ ወይም ደግሞ በሙያም በትመጣ ከመምህሩ እስከ ጋዜጠኛው ከጋዜጠኛው እስከ ፖለቲሻኑ አካዳሚሻኑ ማን ነው የሚነገር ታሪክ የሌለው? እንዳው የጊዜ ጉዳይ የድል ጉዳይ አክሰስ የማግኘት አሁን እንደዚህ እንደምናወራው ካልሆነ በቀር ወይም የመደመጥ ጉዳይ ካልሆነ በቀር ሁሉም ሰው የሚነገር የራሱ የሆነ ታሪክ አለው። ይሄ በሀገርም ታሪክ ቢሆን በሀገርም ደረጃ ቢሆን ኢትዮጵያ ስንት የሚነገር ነገር አላት? በጣም ብዙ ነገር አላት። ቦጋስ ቦጋለ ስንት የሚነገር ነገር አለው። እኔም በዛው ልክ ያንተ ታሪክ ዓለምን ሊቀይር ይችላል የሚለውን ይሄ ፈረንጆቹም የሚጠቀሙትን አይነት እሳቤ ይዤ ነው የመጣሁት። ሁሉ ነገራችን ከታሪክ ጋር ይያያዛል። ታሪክ ስለ ሂስትሪ ሳይሆን ስቶሪ የሚነገረው ፓርት በጣም ነገሮችን የመቀየር ተንደዚሁ ከፍተኛ ነው። አሁን የምታየውም ዓለምን በደንብ ድራይቭ የሚያረጋት ኢትዮጵያን ጭምር ኢቭን ታሪክ ነው። አሁን ዲጂታል ሚዲያ ላይ ስትገባ ታሪክ የሚሰራውን ስራ እያየህ ነው። ታሪክ የሌለው ሰው እንግዳ ቢሆን የሌለው ሰው ኢኔሴንስ አንደር ኮቴሽን አድርግልኝ ሁሉም ሰው አለው ስላልኩኝ ማለት ነው። እኔም ስነሳ ግን ሁላችንም የሚነገር ታሪክ አለን ማለት ታሪክ የሌለው አለ ማለት አይደለም። ከታሪክም ታሪክ ግን የሚነገር ታሪክ ያለን ሳውንድ የሚያደርግ ተገቢ ጆሮ የሚሰጠው ታሪክ ያለን ሰዎች አለንና ዲጂታል ሚዲያው በሲምፕሊ ብትገባ ቆም ብለን የምንሰማው ታሪክ ከሳምንት በኋላ ትምጣ ከሳምንት በኋላ ይምጣ በፊት የነበረ ሰው ይሁን ምን ይሁን ዛሬ ብቅ ብሎ ዛሬ ሆኖ እንትኑን ሲገዛው የምታየው የሰውን ቀልብና ጆሮ ሲገዛው የምታየው ቤዝድ ኦን ታሪክ ስለተነሳ ነው። እነማን ናቸው እዚህ ቦታ ላይ የሚቀመጡት? ከዚህ ስነሳ እዚህ ቦታ ቁጭ ብለው በሶዶ ሚዲያ ሶዶ ለማ ሚዲያ ቁጭ ብለው ታሪካቸውን የሚያጋሩ ሰዎች እነማን ናቸው? ወደ ፖለቲካው ነው የምትገባው? መዝናኛ ላይ ያሉ ሰዎችን ነው ወይስ ይዘቶቹ እና እንግዶችም ማየት ሰዎች ናቸው የሚለውን የሶዶ ለማን ይዘቶች ማወቅ ለሚፈልጉ ሰዎች የሶዶ ለማ ሚዲያ ተደራሽ ሰዎች የሚደርሳቸው ሰዎች በሙሉ ኢትዮጵያውያን ናቸው ብዬ አስባለሁ። አንተ ስትነሳ አሁን ከዚህ ወንበር የጤና ሰው ሊመጣ ይችላል። ፖለቲሻን ሆኖ
ኮንትሪቢዩት የሚያደርገውን ነገር ሊነግር የነገረውን ነገር ደግሞ እንድንጠብቅ ልናደርግበት የምንችለው ሰው ሊመጣ ይችላል። ሁሉም ሙያ ባለቤት ላይ ሁሉም ሙያዎች ውስጥ ያሉ ሰዎች የሙያ ባለቤቶች ይመጡበታል። የሙያም ብቻ አይደለም ኖርማል ደግሞ ማህበረሰብ ውስጥ ያሉ ብዙ ግን ታሪክ ያላቸው ኢትዮጵያ ውስጥ የሚዲያው ቁጥር እየበዛ ነው ብለው የሚያስቡ ሰዎች ያሉትን ያህል አሁንም ግን ያልተደረሱ ሰዎች አሁንም ያልተደረሱ ታሪኮች በየጓዳው ጎድጓዳው አሉ። እነዚህን ታሪኮች አውጥቶ ብቻ ሰምቶ ለመተው ሳይሆን ከመፍትያቸው ጋር ለማገናኘት ደግሞ እነዛን ማህበረሰቦች ማዳመጥ እና ቦታ መስጠት አለብን። እነሱም እዚህ ሲመጡ እኔም ስሄድ መታየት አለብኝ። ሆሊስቲክ አይነት ወይም ደግሞ ሁሉንም የሚዳስስ አይነት ነገር እንድትይዝ ነው ይሄን የምለው። ዜናም ይኖረኛል አሁን ዴይሊ ወይም ደግሞ በምን ያህል የጊዜ እንትን ውስጥ ሽክርክሪት ውስጥ እንደምመላለስ አላቅም፣ ግን ሌላም ቲም ስለሚያስፈልግ አቅም ስለሚጠይቅ ማደግ ስለሚኖርብህ ለዛ ግን ፕላኔ ውስጥ ዴይሊ ኒውስ አለ። አሁን እኔ በያዝኩት ፕሮፖዛል ውስጥ በራሴ ፕሮፖዛልን ባሳየው ሶዶ ዜና አለ። ሶዶ ዴይሊ ወይም ሶዶ ዜና አለን። ሶዶ ጉዞ ይኖራል። ሶዶ ዶክመንተሪ ይኖረናል። ሶዶ ታሪክ ይኖረናል። እዚህም ጋር ሌላ ካልቸራል የሆኑ የቅዳሜና እሁድ አይነት ጨዋታዎች ለመፍጠር አስቤያለሁ። በባህል ተቹ የቁሳቁሶች ከሰው ኃይል እነኚህ ለፕሮዳክሽን ከሚያስፈልጉ ማቴሪያሎች አንፃር ምን ደረጃ ላይ ደርሷል ሶዶ ሚዲያ? ለመጀመሪያ ያህል ነው የጀመርኩት። ያው ሁሉን ነገር አጠናቅቄ ያሟልቼ ነው ስራ መጀመሪያው ካልክ አይሆንም። የሆነች እርሾ ነገር ካገኘህ ግን በዛች እና አንተን ከስራ ማያግድህ የሆነ ነገር ከመጀመር ማያግድህ ከሆነ መጀመር ትችላለህ የሚለው ስሜት ሲመጣልህ የምታደርገውን ነገር ነው ያደረኩት። ያ መጀመሪያው ነገር ግን እንዲሰፋ ጥራቱ በጣም አደገኛ እንዲሆን በአጭር ጊዜ እንዲሰራ ግን የሚያስፈልጉ ነገሮች አሉ። እነሱን ነገሮች ማሟላቱ ገና ነኝ። የሰው ኃይል ያስፈልገኛል። በጣም ቴክኖሎጂዝድ የሆኑ የቴክኖሎጂ እቃዎች ሊያስፈልጉ ይችላሉ። ያየኸው ነው ቴክኖሎጂ መር ነው ጊዜው። ግን አሁን በምልህ ልክ በሁሉም ቀመስ ለማድረግ የሚያስችል ነገር ካለህ ሌላውን ነገር እየሰራ ነው ተመጣው ብዬ ማስበው። በዚህ ሂደት ከኔም ጋር የሚሰሩ ተቋማትም ይኖራሉ ብዬ አስባለሁ፣ ድርጅቶች ይኖራሉ ብዬ አስባለሁ። ያ ነገርም ያመጣዋል። ስትተጋገዝ የሚኖር ነገር ይኖራልና እኔ ያለችኝ ነገር ይዤ መጥቻለሁ። በሙያም በኪስም በምንም በቁሳቁስም ያለችኝ ነገር ይዤ ስመጣ ሌላው ደግሞ ወደኔ ሲመጣ የሚያድግ ነገር ይኖራል። ለሌላም ተሞክሮ እንዲሆን እንግዲህ ወደዚህ ሙያ መግባት ለሚፈልጉ ከውጪ ምናምን አንፃር ወደሰጥ ያንተ የኔ ያልከያዛችሁ መጀመር ትችላላችሁ የሚል ነገርም እንዲያውቁት ነገር ብትለን ደስ ይለኝ ነበር። አሁን እዛ ነገር ውስጥ አልገባም። ወደድክም ጠላህ የምትይዘው ነገር ብዙ ነው። መውጫው የሚበተንበት መንገድ ብዙ ነው። ይሄ ማለት ግን ትንሽ ገንዘብ የሚይዘው መሞከር የሚፈልጉ ሰዎች እንዳይሞክሩ ሄስቴት እያረኩ ስጋት እየፈጠርኩ አይደለም። ግን እኔ ከያዝኩት ገንዘብ አንፃር ከተነሳውበት ነገር አንፃር በጀቴና ህል መድቤ ተነስቼ እና አልወሰደብኝ ምናምን የሚለውን ነገር ተንተን አድርጎ ዲፋይን ለማድረግ አያመችም። እንዳልኩ ነው። ቤት የምትከራይበት ወጪ እኮ የቃ የሚዲያ ዝግጅት ውስጥ መነሻ ውስጥ ሊካተት ይገባል። የ6 ወር 1 ዓመት የ2 ዓመት ልትከፍል ትችላለህና ቁሳቁሱም ዛሬ እንደምታያቸው ናቸው። የኤሌክትሮኒክስ ቁሳቁስ በተለይ የሚዲያ እቃዎች ምንም ከሳምንት ነው ጨምረው የሚገኙት። እንደምታየው ነው። ብዙ ነገሩ በእኛ አቅም በእኛ የሚዲያ ቆይታ ውስጥ ልናካበት ልንፈጠር በምንችለው አቅም የሚደፈር አይነት አይደለም። ግን ለመጀመሪያ ያህል ነው። ምንም አይልም። እኔ እንዳልኩህ ነው እንግዲህ 1 ሚሊዮን አንተ ማውቀዋል። እሷ እዚህ ውስጥ ጣል የተደረገች ናት። እንደዚህ በራስ አቅም የተሰራ ነው። ሌላ የስጦታው እንዳለ ሆኖ የተባበሩኝ ጓደኞች አሉ። ከሷ ከስጦታው 1 ሚሊዮን ውጭም ሌላ 1 ሚሊዮን እንደዚህ እዚህ ውስጥ ያለቀ ነው። ያ ነው ያ ብቻ ነው ግን ለማለት አይደለም።
ይኖራሉ እና እንደዚህ ግን የቁጥር ነክ ነገር ውስጥ መግባት አልፈልግም። ግን ሚዲያውን እያደከማችሁ አይደለም ወይ? እናንተ ልምድ ያላችሁ ሰዎች በቴሌቪዥን ጣቢያን በሬዲዮም ጣቢያን ብዙ ጊዜ የሰራችሁ ከስር ወደ ተቋሙ የሚገቡ ሰራተኞችን እንደማብቃት የራሳቸውን የግል ተቋማት እየከፈቱ አንዳንዶችም እንደውም ወደ ቢዝነሱ እየሄዱ ሙያውን እየጣሉት እንደገና ተወዳዳሪነቱንም የቴሌቪዥን ጣቢያዎችና ሬዲዮ ጣቢያዎችን ተወዳዳሪነት ዝቅ እንዲል ከሌሎች ሶሻል ሚዲያ ተጽዕኖ ፈጣሪዎች ጋር አብሮ ተደምረው እዚህኛው ላይ ተጽዕኖ እያሳደሩ ነው የሚሉ ሰዎች አሉና ሶዶ በዚህ ላይ ምን ይላል? ብዙ ነገር ማለት ይቻላል። የመጀመሪያውና ዋነኛው ነገር ማብቃት ምንድነው? ማብቃት ስላልከኝ ነው። ሶዶ ለማ ፋና ውስጥ ብቻ ሆኖ ወይ ደቡብ ሬዲዮና ቴሌቪዥን ድርጅት ውስጥ ብቻ ሆኖ ወልቂጤ ኤፍኤም ውስጥ ብቻ ሆኖ የኢትዮጵያ ቴሌቪዥን ውስጥ ብቻ ሆኖ የሚገቡ ልጆችን እየጠበቀ የሚያበቃ ከሆነ ማብቃት ይሄ ነው ወይ? ሙያ ውስጥ በቅቷል የሚባለው ያኔ ነው ወይ? አንድ ተቋም በአመት በሁለት አመት ነው አይደለ ኢን ኤንድ አውት ያለው እንደው መሃል ላይ ለቀቀውን ዝም ብሎ ክሊራንስ ጠይቆ የወጣውን እሱም ሌላ ቦታ ሄዶ ደግሞ ሲገባ ምናምን ያለውን አይደለም ማብቃት የምንለው ሲስተም ቢውልድ ማድረግ ነው። ሶ ለሲስተም ዋይዝ ላሉ ነገሮች ያለኝ መልስ ሌላ ነው። ቤቱ የራሱ አስተዳደር አለው። የትኛውም ጣቢያ ቢሆን አስተዳደራዊ ነገር ውስጥ ያሉ ሰዎች በሙያው ያለፉ ናቸው። እኔ ብቸኛ ነኝ ሁሉ ነገር ላይ አትልም። ሲስተም ደግሞ ሲስተም ነው። ለ10 ለ5 ለ3 አመት የሚያገለግል ነገር ነው። ኢቭን ካልቸር ነው። አንዳንዴ ከ10 አመትም በላይ ነው። ፋና ቤቱ አሁን አለቃ ባይኖር ስራ ትሰራለህ። ማንም ወጥቶ እንደሚለው ይሄውንም እንደምደግመው ይሄን ነው ማበቃው ወይስ እኔ እድሜን እዛ ውስጥ ጨርሼ እኔን ሌላ የሚያበቃኝ ሰው እዛ ሆኖ ይሄን መስራት አይቻልም? ህዝብ ሚዲያ ውስጥ ገብተህ ሶዶ ለማ ሚዲያ ብለህ አትልም አይደለ? ሶዶ ለማ ሚዲያ ይቀርና ቆይታ ከሶዶ ለማ ጋር እንኳን ብትለው አንድ ፕሮግራም የፋና የሆነ ፕሮግራም ቆይታ ከሶዶ ለማ ጋር ብለህ ታይትል ብታረጋው ይከብዳል፣ የተወሰነ ይከብዳል። ኤዲቶሪያል ፖሊሲዎችም አይፈቅዱትም። አፍተሮል አሁን እኛ ሙያ ጋር ያለው ነገር እያየን እንኳን ቢሆን በሙያ ሊቻል ላይቻል ይችላል ሁሉም ነገር፣ ግን ኤዲቶሪያል ፖሊሲ አለው። ፍሪላንሰር ሆነ አንድ ግርህ ሌላ ቦታ አንድ ግርህ እዚህ ሆኖ ግን ልትሞክረው ትችላለህ። አሁን ብዙዎችም እንዳደረጉት እኔም ያደረኩት እንዳለሁት ሙሉ በሙሉ ፋናን ልቅቅ አድርጌ መውጣት ብችልም ላልወጣ እችላለሁ። ግን ደግሞ ለምን የሚለውም አሁን አንተ እንደምታነሳው ውስጥም አበርክቶ ካለኝ ቆይቼ አይታወቅም የጊዜ ጉዳይ ልትመለስም ትችላለህ። ዋናው ማዘር ፕሮፌሽን ውስጥ መሆንህ ነው። ሶዶ ሚዲያ እዚህ ሲጀምር ፋና ታቆማለህ እንዴ? አላቆመም። አይጋጭም? ግን አንዳንዴ እዚህ የሚቀርቡ እንግዶች ወይ አንዳንዴ ከምታነሳቸው ርዕሰ ጉዳዮች እዚህ አይጋጭም። ለምን ይጋጫል? አንደኛ እኔ ፋና ዜና አንባቢ እኮ ነው እሱ ልጅ ሊባል ይችላል ምናልባት። ልክ ነው። ታዲያ ማን ይክዳል? የፋና ዜና አንባቢ መሆኔ አይደለ? የፋና ዜና አንባቢ ያወራው እንደዚህ አይነት ነገር የሚል ምናልባት ከፋና ኤዲቶሪያል ፖሊሲ ጋር የሚጋጭ ነገር ሊሆን ይችላል እኮ። እሱ ላይ ጥንቃቄ ታደርጋለህ እንደ ጋዜጠኛ እንግዳህም ጭምር። እንዴታ ፋናን የሚያስደስት ነገር መሆን አለበት ነው ወይ? ፋናን ባያስደስትም ፋናን ግን የሚያስከፋ ነገር ላሰራ ትችላለህ። ፋናም ዝም ብሎ በሁሉ ነገር የሚከፋ አይነት ቤት አይደለም። ለምሳሌ አንዱ መብቃት ራስህን ችለህ ፋና ኢንተርቪው ሊያደርጋቸው የሚችላቸውን ገስቶች ወይም እንግዶች አምጥተህ እዚህ ፋና ኤር ታይም እንኳን ጠቦት ቢሆን አየር ሰዓት እንኳን ጠቦት ቢሆን አንተ እዚህ አምጥተህ ሰውየውን እንዲናገርና ተደራሲ እንዲኖረው የሀሳብ ብዙዎች እንዲገዙት ማድረግ ሌላ ፋናነት ነው። በዚህ አመት እንግዲህ ሌላኛው ደስ የሚለው ነገር ያው በቅርቡ የልጅ አባት የሁለተኛ አሁን የልጆች አባት ከሁለቱ በፊት ሌላ ልጅ ነበረው የሚል ነገርም ሰምቻለሁ። እኔ ደግሞ እውነትህን ነው። መስከረም ጠባ። ግን ይሄን ሳንሰማ መስከረም መጥባት አልነበረበትም። ስሙ አባብያ ይባላል። ኦ ሞዴል ነገር እኮ ነው። አየህ ሁለት ልጅ ሳረግ ልጅ አይደለም ምናምን ለማለት የፈለኩ መስሎ እኮ ተሳስተሃል። ነበር ስሜቱ ድባቡን እያየው ነው ካገባቡ ጀምሮ እንግዲህ አበባን ተሸክፈ ቤትም ሌላ ሰርፕራይዝ ነበር መሰለኝ። ደስ የሚሉ ድባቦች ነበሩ። ሁለተኛ ሲመጣ የነበረው ስሜት ደስ የሚል ነበር። እኔ አክቹአሊ ሁለትም ባላደርግ የመጀመሪያም ልጅም ባልወልድ ልጅ አለኝል ነበር አንዳንዴ አይደለ? አባብያን ስላነሳህልኝ
ያው ግን የቤተሰብ ጉዳይ ምናምን ስለሆነ ነው ለልጅ አለኝ ያልኩት። በጣም ቤተሰብ ስልህ ታውቀዋለህ፣ በጣም ጠበብ ባለው ስጋዊና የደም ትስስሩ ጋር ስንመጣ ማለት ነው። በተረፈ አንድም ልጅ ሳይኖረኝ ልጄ ነበር፣ ሁለትም ሳረግ ልጄ ነው፣ አንድም ልጅ እያለኝ ልጄ ነው። አባብያ ሁሌም ልጄ ነው። አሁንም በዓል ሲመጣ ልደቱ ሲመጣ አብረን ነው የምናሳልፈው። በዚህ ስቱዲዮ ውስጥም ናፈቅ በተደረገ ጊዜ በተመልካች በአድማጭ በኦዲየንሱ ይዤው መመጣ ይሆናል። አዲስ ነገሮች ባሉ ጊዜ እንዳው ማየት እንኳን ፈለግን ያለኝ ካለ ይመጣል። መጽሐፉ ምን ሆነ ሶዶ? ልትረዳኝ ነው? ልታሳትምልኝ ነው? አባብያን እና የአባትየውን ታሪክ እንደጀመርክ ነበር አለ ግን የሚቋጭ አይመስለኝም። እኔ ስጋት አለኝ። አንተ በዛ ያቆም እኮ ይመስለኛል። ያኔ የነበረው አንተ መጽሐፉን ለመጻፍ ሲጀምር የነበረው የፖለቲካ ድባብና አሁን ያለው የፖለቲካ ድባብ ስለ ሰሜን ህዝብ በደል ስለተፈረጁ ጉዳዮች ለመጻፍ ምቹ ነገሮች ያሉ ይመስላል። አሁን ለመጻፍ የለም ለማሳተም የለም። እኔ አንድም የቆየሁት ይሄንን ሜንታሊቲ ለማጣጣም ነው ማለት ለመጠበቅ ነው። የሰውን ሜንታል ሲቹዌሽኖች ለማየት እኔም ባጠረው በቀጠነው የሆነ ቻሌንጅ አይነት ስቃ አይነት ነገሮችን አስተናገድኩ አይደለ። እዚህ ላይ መጽሐፍ ሳትሜ ቀሪውን ሰው ነርቨስ መሆኑ ምናምን ልክ ነው እያልኩ አይደለም። ሰው ግን ነርቨስ ላደረገው ይቅርና አባብያን እንኳን እኔ ፎቶ ስለጥፍ እኮ ሰው ምን ኮሜንት እንደሚያደርግ አንዳንድ ሰው ወይ በአመቱ ልደቱ ሆኖ ወይ በአመቱ የሆነ ኢንሲደንት ሲታሰብ ምትፖስታቸው ሰዎች አሉ። የሞተ ሰው በምንም ይሁን በምንም ያሳዝናል አይደል? አሁን የሱ አባት እኔ ሰው ገደለው በተፈጥሮ ሞተ ምናምን በቃ ሰውየው ያሳዝናል። ሰውየው ኢኔሴንስ ወታደር ነው፣ አም ሶሪ ምክትል መቶ አለቃ ነው። በቃ የሱ ሞት እንደ ሰው ያማል። ብዙ መቶ ሰዎች በዚህ በኩል ሞተው እሱ በዚህ በኩል ብቻውን ቢሆን ከነሱ እኩል አስበው ከመቶዎቹ እኩል አስበው ሞት ነው በቃ ይችላልውና በዛ አይነት ሁኔታዎች ውስጥ አሁን ድረስ ያለውን ስሜት ሳየው ሰው የመረበሽ ስፔሻሊ ደግሞ ፖለቲከኛው ያደረገውን አድርጎ አሁንም እርቅ ፈጥሮ በሆነ ነገሮች ውስጥ እያለፈ ግን ደግሞ ጋዜጠኛው በሆነ ሚዲያ ጣቢያ ውስጥ ብቻ ወዶም ይሁን ተገዶ የሆነ ድርሻ ይዞ ሄዶ ማይክ ለሰዎች አቀብሎና የራሱን ዘገባ ስለዘገበ ጥርስ የመንከስ ነገር የማጥበቅ ነገር ይታያል ጋዜጠኛው ላይ። ጀነራል ማረጋው አንድም ሁለትም ሌሎችም ሰዎች ስላሉ ነው ጀነራላይዝ ማረግ አይሆንብኝና ግን ወደኔ ስመጣ እንዴ ምንድነው ይሄ ነገር እስክል ድረስ አይደለም መጽሐፍ ጽፌ ያለውን ታሪክ አጠናቅቄ ላወጣው ይቅርና ምክንያቱም መጽሐፍ ካልክ ማንሳቱም ከባድ ነው። አሁን ላይ መጽሐፍ ካልክ ደግሞ እነዚህ ለሁሉም ሰው ከሚመቹ ታሪኮች ትንሽ ወጣ ብለ የቆረቆረንም የምንውጣት አንዳንድ ሀቅ አለች አይደል እንዴ? ያኔ በቦታው መሆን አይጠበቅብንም የግድ በ2013 ስሜት ውስጥ መሆን አይጠበቅብንም። ዛሬም 2013ም ብናስብ እንዲህ ብለ ነው የምናልፈው ታሪክ አለ ወይም ደግሞ በጣም የሚያሳዝን ታሪክ አለና እነሱንም ሁላ መያዝ እንዳለበት ይሰማኛል መጽሐፉ ይዟልም እና ይሄን ባሳተም አሁን ላይ ካቅም አንፃር ብቻ አይደለም የተቀመጠው ባቅምም በሌላም ምክንያትም ነው። ግን ያው እንዳልኩ ነው የሁለተኛ ልጅን ባለቤት ሆስፒታል ሆና ሶሻል ሚዲያ ላይ ፌስቡክ ላይ አንተ ጋር የተያያዘ ሳነብ የነበረው ነገሮች ነበሩ። ምናልባት አንተ ምላሽ ልሰጥበት ትችላለህ። ከፖለቲካ ጋር በተያያዘ እዛ ትውልድ ቦታ አካባቢ ሊሆን ይችላል ስም ተጠቅሶ ሶዶ ለማ ከወይ ጣልቃ ገብነት ምናምን ሊሆን ይችላል ፖለቲካ ውስጥ እጁን እያስገባ የዚህ አካባቢ እንትኖችን ይደግፋል፣ እዚህ አካባቢ ያሉትን እንትኖች ደግሞ የዚህ ጊዜ አፉ ይያዛል እያሉ ፌስቡክ ላይ አንዳንድ የሚጻፍ ነገሮች አሉ። አንተ መልስ ስትመልስም ሰምቼ አላውቅም። ምናልባት እዚህ ላይ የምትለው ነገሮች የማያውቁ ሰዎች የተጻፈውን ነገር ብቻ ተረድተው ሊፈርጁ የሚችሉ ነገሮች አሉና ምናልባት እዚህ ጋር የምትለው ነገር ቢኖር ደስ ይለኛል። ግልጽ ሊሆኑ የሚገቡ ጉዳዮች ለእያንዳንዱ እንደዚህ አይነት ነገሮች በኮመንቱ ወይም በተጻፈው ነገር ምክንያት የተንሻፈፈ አቋም እንዳይኖራቸው የምትፈልጋቸው ሰዎችን ፍለጋ ሪፕላይ እየሰጠህ ብትቀጥል ጥሩ ነበረ። ሪፕላይ ማለም ፐርፌክት ፖስትም ቢኖር ፖስት ብታረግ ጥሩ ነበር። ግን ሰውን መልሰህ አትችለውም። የራሱ ጉዳይም እያልኩም አይደለም ነገሩ ልክ ስላልሆነ ማለት ነው። ማንም ሰው የሆነ መነሻ ቦታ አለው። ቅድምም እኔ የተነሳውበትን ቦታ ሳብራራ ነበር። እኔ ስሜም መነሻዬን ይናገራል አይደል እንዴ? አሁን ካለው የጊዜ ጥሩ አለመሆን ሰው
አንዳንዴ ሰው እንደ ጥቅል አይፈረጅም፣ ግን አንዳንዶቻችን ኦቨር እንወርዳለን አይደል? አሁን ባለው የዘረኝነት፣ የብሔር፣ የፖለቲካ፣ የኢኮኖሚ ፍትሃዊነት ላይ ያሉ ነገሮችን ስናይ መታየት ባለባቸው ልክ ብቻ አይደለም የምናየው። እኔ አንዳንዴ የምለው ነገር አለ። አሁን ሶዶ ለማ ሚዲያ ሁለተኛ ሞቶውን ጥቀስ ብትለኝ ሁሉን በአውድ ነው የምለው። ሁሉን በአውድ ያለ አውድ ምንም ነገር ጥሩ አይደለም እና የሁሉ ነገር አድራጊ ፈጣሪ አንድ ሰው የሆነ ለተዘጋጀ መጥፎ ነገርም ያ ሰው ስሙ የሚያምር ከሆነ እዛ ነገር ውስጥ ሲገባ ታሪኩ የሚሄድለት ከሆነ አያይዞ ሰፍቶ ሰዎችን የመፈረጅ ነገር እንዳው ለጽሁፍ ለታሪክ ማጣፈጫም ልትሆን ትችላለህ። ላይክ ሼርም ለመሰብሰብ ስለምታግዝ ሊሆን ይችላል። ፎቶውንም ተጠቅሞ እንደዚህ አይነት ነገሮችን ታያለ። ለምን ብለህ ስትነሳ ምንም ያደረከው ነገር የለም። ያው ማይክ ፊት ነኝ አይደለ? አንድ ጋዜጠኛ ምን ሊያደርግ ይችላል? ገፋ ቢል እኮ ማይክ ይዞ ነው ህዝብ ውስጥ የሚገባው። ማይክ ይዞ ካሜራ ይዞ ሲገባ እንኳን የሚያደርገው ነገር በኪሱ ይዞት መጥቶ ቤቱ የሚያስቀምጠው ነገር አይደለም። መልሶ ለህዝብ ይፋ የሚያደርገው ነገር ነው። ዶክመንታሪ በለው ዜና በለው ፌስቡኩ በለው ኢቭን ፌስቡክ ላይ አሁን ምን ኢንተርቴን እንደማድረግ ይታያል። ከዚህ ያለፈ አንድ ጋዜጠኛ አስተዳደራዊ ሚና የለውም አለው። በአንድ ዞን አስተዳዳሪ፣ በአንድ የዞን የመንግስት ተጠሪ፣ በአንድ የወረዳ አስተዳዳሪ፣ በአንድ የቀበሌ ወይ የክፍለ ከተማ አስተዳዳሪ ልክ ምን ሊያደርግ ይችላል? ዛሬ ስታየው ምንም ሊያደርግ አይችልም። ምናልባት የተዘዋዋሪ ተጽዕኖ ምናምን እንደዚህ አንዳንድ ጋዜጠኞች ወይም የመገናኛ ብዙሃን ባልደረቦቻችን ፑሽ ሊያደርጉ ይችላሉ። እሱም ይችላሉ፣ እኔ የማውቀው ነገር የለም። ያንን ያየ ግን ለሁሉም ይሄን ኮት ይሄን ሸሚዝ አለብሳለሁ የዛኛዎቹን የሚል ከሆነ አስቸጋሪ ነው። ሶ እኔ ቀድም እንዳልኩ መነሻዬ በቃ ሶዶ ነው። ወዴት ልሂድ እንዴ? ሰው በተፈጥሮ ማፈር አለበት እንዴ? ጅንካ ከሆንክ ጅንካ ነህ፣ ጅጅጋ ከሆንክ ጅጅጋ ነህ ከተማው አይደለ? ክልልም እንደዛው ጋምቤላ ከሆንክ ጋምቤላ ነህ። ኢትዮጵያ የምትለው እኮ እነዚህ ጥርቅም ነው። ከሆነ ቦታ ሳንወጣ ኢትዮጵያ ነው ኢትዮጵያዊ ነኝ አገሬ ኢትዮጵያ ነው ብለን ጀምረን አናቅ። ስለዚህ ከሰማይ የወረደ ከመሬት የወጣ እስከሌለ ድረስ መነሻ ቦታው ላይ የሆነ ነገር ሲያደርግ የሚታይ ሰው የሚያደርገው ፎር ዚስ ማተር ነው ተብሎ ኮንክሉድ የሚደረግበት አደገኛ የድምዳሜ መንገድ ጥሩ አይደለም። ለምሳሌ ቋንቋውን ትችላለህ። ቋንቋውን የሚችለው የዘረኛ ይላል እንዴ? ቋንቋ የአካባቢን ቋንቋ መቻል ምንድነው ጥፋቱ? ቋንቋ ስትችል ደግሞ ችላ አትቀመጥም። ጋዜጠኛ አይደለ? በቻልከው ልክ ትመነዛዝራለህ፣ ነገሮችን ታስተምራለህ፣ ስተቱን ስተት ነው ትላለህ። ኢቭን አይደለም አንተ ቋንቋ ይቅርና አማርኛን እንኳን እንደ አማርኛ እኮ ኃላፊነት አለብን አይደል? የሚዲያ ሰዎች ቅድም ብለሃል፣ ስቱዲዮ ቁጭ ብለህ ታርማለህ፣ አርትኦት ትሰጣለህ። ይሄ በመጻፍ የነበረበት በዚህ ነበር በዚህ አይደለም ትላለህ ብለኛል። አማርኛን እንኳን የጋራችን የሆነው ማለት ነው። ሶ አካባቢ ቋንቋ ላይ ሰራለሁ። ኦብቪየስሊ አካባቢ ካልቸር ላይ ሰራለሁ። ቋንቋ ስትችል የምትችላቸው የባህል ተጓዳኝ ነገሮች ስላሉ ባህልና ቋንቋ ደግሞ ኢትዮጵያ ውስጥ በአንዳንድ ቦታ በጣም እየሞተ ነው። ይሄ የአካባቢ ቋንቋዎች ጥቅል ቋንቋ ያው ሁሉም ቋንቋ ነው፣ ግን የሎካል ቋንቋዎች ወይም የብሔር ቋንቋዎች የሚሞቱበት መንገድ ኢትዮጵያንም ይጎዳል። ኢትዮጵያ ዳይቨርሲቲ አላት በጣም። እንደውም እኮ ያልተሸጠው ፓርታችን ባህልና ቋንቋ ነው። ብዝሃነታችን በዚህ ልክ አይደለም የሚታየው ውጭ ሀገርና ሌሎች ዓለማት ላይና ይሄን ነገር ለማሳደግ እስከ ትምህርት እናደርሰው እየተባባልን አይደል እንዴ? የአፍ መፍቻ ቋንቋዎቻችንን ልጆች ይማሩበት እየተባለ ነው። ምክር ቤቶች እያጸደቁት ነው። የቋንቋ ዲክሽነሪዎች እየወጡ ነው። እዚህ ውስጥ የሚዲያ ሰው እንዴት ነው ኢንቮልቭ የሚያደርገው? ሶ ባይ ቢንግ ኤ ጆርናሊስት ኦንሊ ጋዜጠኛ ብቻ ስለሆንክ እገሌ የተባለ ቋንቋ ላይ ትለግማለህ፣ እገሌ የተባለ ቋንቋ ላይ ታብራራለህ። እኔ ማልችለው ነገር ላይ አለመግባቴ ነው ምርጥነት እንደውም አይደል እንዴ? ሁሌ ነው ማነሰው ኢንተርቪው ሲደረግ አንዳንዴ ፕሮፌሰር ኃይሌ ገሪማ ፊልም ጭብጦ ሁል ጊዜ አማራና ጎንደር ላይ ያተኩራል። ለምንድን ነው ሲባሉ ምን ነው ጥፋት? ምችለውን ያደረኩት ማልችለውን በሞከር ግን ያለሁበት ሀገርም ኢትዮጵያ ነው ወይም አፍሪካ ነው ወይም ብዝሃነት ያለባት ሀገር ናት፣ ማጠፋው ይበልጣል ያለው። ስለዚህ ቦጋስ የሚችለውን ነገር ካደረገ ምን ነው ስተሱ ሶ እኔ ዘገባም ስሰራ ዘገባ ደግሞ ዝም ብለህ ተነስተህ ስለ አንድ ባህል ጋዜጠኛ ነው ኦፍ ኮርስ ሁሉንም ማወቅ አለበት፣ ግን ስለ አንድ ባህል ጥልቅ ነገሮችን ስትሰራ በዘገባ ስለምትችለው መሆን አለበት ወይም ጥናት ስላደረክበት መሆን አለበት። እና ስራዎቼ የሆኑ ነገሮች ተፈጥሮ ቤተሰብ ወደዛ ስላመዘነ እዛ አካባቢ ያሉ የፖለቲካ ችግሮችን ለኔ ከድኖ መስጠትና ማብሰል ተገቢ አይደለም። እኔ ዲቴል ውስጥ አልገባም። በጣም አሪፍ በጣም አመሰግናለሁ። አሪፍ ቆይታ አደረግን። ደስ የሚል ወደ ልጅነትም ተመልሰን አንዳንድ የተረሱ ጉዳዮችን ከነመጥራዩ አንስተን ብዙ ነገሮችን አነሳን። ብዙ
አበርክቶ ያደረጉ ተቋማትንም ዞር አለን የተወሰኑ እንኳን ደስ አለ ያሉ የሙያ አጋሮች ያሉ የተወሰነ ደቂቃ የነሱን መልእክት ሰምተን ብንመለስ እውነትህን ነው በጣም ደስ ይለኛል አሪፍ እሺ ባልደረባዬ ሶዶዬ እንኳን ደስ አለ እንኳን እቅድህን በተግባር ለመፈተሽ እድሉን አገኘ ትንሽም ቢሆን ያው የሞካከርነው ነገር ስላለ ያንዳንዱ አካሄድና ያንዳንዱ ምዕራፍ ምን ያክል ፈታኝ እንደሆነ ሁላችንም እናውቃለን የሥራ ትንሽ የለውም ሁሉም አልፊ ነው ትኩረት ይፈልጋል ጊዜ ይፈልጋል ገንዘብ ይፈልጋል አጋዥ ይፈልጋል ጉልበት ይፈልጋል እና ምን ያህል ሌሊቶችን እንቅልፋተህ ብዙ ነገር አሳልፈህ እውን ለማድረግ እንደታተርክ ይገባኛል እሱ ትልቁ ተስፋ የሚሰጥ ነገር ነው እግዚአብሔርም ተጨምሮበት እንግዲህ ሁሉም ነገር መሰረት እግዚአብሔር ስለሆነ እግዚአብሔር ይባርክልህ ያሰብከውን የልብህን የትጋትህን ወደፊት መድረስ የምትፈልግበትን መስመር ሁሉ እግዚአብሔር ያሳይህ ከሲኒየሮችህ ትምህርትም እውቀትም ክህሎትም ለመጋራት ስታሳይ የነበረው ፈቃደኝነት እንደ ወንድማችን እንድንቀርብህ አድርጎናል ሶዶ ወንድማችን ነው እውነትም ለማለት ብቻ ሳይሆን በብዙ ቀናነትህና በብዙ ቀለል ያለ አቀራረብህ ይሄን እናውቃለን ስለዚህ ሶሻል ሚዲያው ዓለም ደግሞ ይሄን ይፈልጋል ይሄንን ዓለም በመቀላቀልህ የተሰማኝን ደስታ በደንብ እየገለጽኩ እንዲሳካልህ እንድትበረታ የተወሰኑ ፈተናዎች ቢኖሩትም እነኛን ፈተናዎች ግን ወደፊት መድረስ የምትፈልግበትን ግብ እንዳይሸፍኑብህ ጭምር መልእክት በማስተላለፍም መልካም የሥራ ዘመን እንዲሆንልህ እመኛለሁ ጓደኛዬ ወንድሜ ሶዶ ለማ መልካም የሥራ ዘመን የስኬት ጊዜ ይሆንልህ እንዴት ናችሁ ሁሉ ሰላም ነው ወይ ሁሉ ሰላም ወንድሜ ሶዶ ለማ ከዜና ውጭ ለመጀመሪያ ጊዜ ነው እንዲህ ሙሉ ስሙን የጠራሁትና ሶዶአችን እንኳን ደስ አለ በጣም ደስ ብሎኛል እውነት ለመናገር በአንተ ደረጃ ያለ ጋዜጠኛ እንደዚህ አይነት የራሱን ሚዲያ የማቋቋም ግዴታም አለበት ብዬ አስባለሁኝ እንደውም ዘግይቷል ብለው ከሚያስቡ ሰዎች መሃል ልሆን ይችላልው እንደ ሶዶ አይነት ራሱን ብራንዱን የገነባ ሰው የራሱን የሆነ አሻራ ያሳረፈ ሰው በኢትዮጵያ ሚዲያ ውስጥ እንደዚህ አይነት የራሱ የሆኑ መልቲ ሚዲያዎችን ሚዲያ የማስታወቂያ ስራዎችን ምናምን የግድ መስራት አለበት የሚል አቋም አለኝና ብዙ ነገር እንደምትሰራ ተስፋ አደርጋለሁኝ ከዚህ በላይ ከፍ እንደምትል 100% እርግጠኛ ሆኜ መናገር እችላለሁ ምክንያቱም የሥራ ኮሚትመንትን ጠንቅቄ አውቃለሁ ለሙያው ያለህን ክብር በደንብ አውቃለሁ በደንብ የታጨቀ ዕውቀትና አቅም ያለህ ልጅ ስለሆንክ ብዙ ስራዎችን ካንተ እንጠብቃለን ደሞ እንደሚሳካም ጥርጥር የለኝም ወንድሜ ከዚህ በላይ ከፍ በልልኝ እወዳለሁ አከብራለሁ ያንተው ወዳጅ የልብ ጓደኛ ጋዜጠኛ አዳና አረጋ ነኝ ሰላም ለሁላችሁም ይሁን የሶዶ ለማ ሚዲያ ቤተሰቦች እኔ የሶዶ ለማ የቅርብ ጓደኛው ማርሲላስ ነው አይኔ አብዛኛውን ጊዜ እንግዲህ አጠገባችን ስላሉ ሰዎች መናገር አይሆንልንም ዛሬ ግን ስለ ሶዶ ጥቂት ነገር ለማለት እድሉን በማግኘቴ እኔ በጣም ደስ ብሎኛል ከሁሉ አስቀድሜ ኮንግራቹሌሽንስ ኦን ዲስ ቢግ አቺቭመንት ማለት ነው የምፈልገው ሶዶ ቪዥነሪ ነው ሁሌም አዳዲስ ሐሳብ ሲያፈልቅ ነው የሚውለውና ሶዶ ለማ ሚዲያም ለብዙዎች የመረጃ የቁም ነገርና የደስታ ምንጭ እንደሚሆን ጥርጥር የለኝም ስለዚህ የምታሳየንን ድንቅ ስራ እንጠብቃለን ስራ ይባረክ I wish you millions of views and subscribers keep shining brother keep grinding and let's make history together መልካም የሥራ ዘመን ይሆንልህ ሙያ አጋሮች እንግዲህ የእንኳን ደስ ያለ መልእክቶችን አስተላልፈውልናልና አንተም የተሰማህ ስሜት ማመስገን ትፈልገውም ካለ እንደዛው በጣም ነው ማመሰግነው ሁላችሁንም ባልደረቦቼን እንዲሁም አንተን ከመግቢያ ነበር ማንሳት የፈለኩት ለዚህ ሁሉ መነጋገሪያ ምክንያት የሆንከው አንተ ነህ ሁሌም ትሆናለህ ለሌሎችም አንደበት ስትሆን ስለማይ በተለይ ለጋዜጠኝነት ያለ ፕሮቴክሽን ደስ የሚል ነው ውግንና ፕሮግራምህም ጠያቂው ሲጠየቅ ነው የሚለውና ለዚህ ሁሉም የሚዲያ ባለሙያዎች የሚያመሰግኑ ሰው ስለሆንክ ማመስገን ካላቃተም በቀር እድለኛ ነህ መመስገንም አለብህ ይበልጡን እንድታርግ እንድትመነደግ እንፈልጋለን
እንመኝልሃለን። ማገዝ ያለብንን በሙሉ እናግዛለን፣ እኛንም እንደምታግዘን ሁሉ። በተረፈ ባልደረቦችም በጣም አመሰግናለሁ። ትልቅ ነገር ነው፣ እኔ አልጠብኩም። ሌላው ግን እዚሁ አካባቢ ቢነሳ ደስ የሚለኝ አሁን አንተ እንደምታደርገው እና እነሱ ለኔ እንደገለጹት አንድ ሰው አዲስ ነገር ይዞ ሲመጣ ትንሽም ትሁን ትልቅ በተለይ የሙያው ሰዎች ከሆነ ኢንጂነር ከሆነ ኢንጂነር፣ ዶክተር ከሆነ ዶክተርና ወይም መምህር ከሆነ መምህሩ መተጋገዝ አለበት። የኛ የጋዜጠኝነት ህይወት ውስጥ አንተም መነሻ ይሆናል ብዬ አስባለሁ። መተጋገዝ በደንብ የለም። ያለውን ለማቆርቆዝ ወይም ለመጉዳት ፈልጌ አይደለም ስሜቱ። ያለው እንዳለ ሆኖ ግን እኛ ብቻ አይደለንም። እኛ ይሄ ብቻ አይደለንም። ብዙ ነን፣ በቁጥር በተጽዕኖ ብዙ ነን። አብዛኛው ነገር ያለው እጃችን ላይ ነው። ፐብሊሲቲው በተለይ ፐብሊሲቲ ላይ መተጋገዝ ላይ በጣም መተባበር አለብን። በእኔ ጉዳይ ማውራት አይሆንብኝ እንጂ ዲጂታል ሚዲያ ላይ የትብብር ጉዳዮች በደንብ ይወስኑታል ነገሮችን። የሰብስክራይብ የምናምን ዓለም ስለሆነ ጋዜጠኛ ሆነ መተባበር አቅቶ አም ሶሪ ቱ ሴይ አንድ ቲክቶከር ወይም ቲክቶከር ሁሉ እንትን ነው እያልኩ አይደለም። በሚተባበርበት መንፈስ ሳትተባበር ቲክቶከር መጥቶ ሲበልጥህ ይሄንንም በሌላ እንዳያዝብኝ ቲክቶከር የምለው የቅርብ ጊዜ ቴክኖሎጂ ስለሆነ ነው። ጋዜጠኝነት ምናምን መማር ስለማይጠይቅ ነው። ግን በልጣው ብዙ ነገር ሲያደርጉ እያየን ነው፣ መጥፎም ጥሩም። ይሄ ሁሉ መሆን ሲችል ግን የትብብር ችግር ነው ወይም እጥረት ነው ብለህ ማለፍ ያሳዝናል። እና እኔ የደረሰብኝ ነገር የለም፣ ግን መተጋገዛችንን በጣም ወደዋለሁ እና በጣም ትልቅ ሌሰን ነው። በጣም አሪፍ። ስለዚህ በምን ይጠብቁ? እዚህ ጋር የሆኑ ጣዎች ነው ያለው። እዚህ ተዘጋጀው ላንተ ነው። መጀመሪያ እንግዶችን በጉጉት እጠብቃለሁ። ማን ነው እዚህ ጋር ሊያቀርብ የሚችለው የሚል ነገሮችን ልብ የምመኝልህ ሰዎች አሉ ቢሆኑ እንግዲህ አንተ ደግሞ ያሰብካቸው እንደማን ባክሮጎች ምናምን የተያዙ አሉ እንዴ? ነው እሱን በጊዜው እናያለን። ግን ማንን ተመኘህልኝ? የተመኘውልህ ብለኛል። ቦጋስ እዚህ ጋር እንግዳ ሆኖ ቢያየው ደስ የሚለው ማለት ነው። ቢሆን ያው ዙሪያ ባሉ ሰዎች ቢጀመሩ ቀለል ተደርጎ ምናምን ብዬ አስባለሁ። ሀና እዚህ ጋር ተቀምጣም የሆነ ወግ ፍቅር የሚሸት ነገር ቢነሳ እነ ማዘርንም ጠብቃለሁ እዚህ ጋር ምን ከነ የሸዋ ማስረሻ ጋር አስቆ እዚህ ጋር ሊወጋ ምናልባት ወደ ፕሮሞተሩን ይዛችሁ ኮድ ግን አሉ ደግሞ ትላልቆች ያልተነቁ ሰዎች እንዴ ከእሱ ጋር ሄዱ ምናምን ሊያስብሉ የሚችሉ ሰዎች መቼስ አሁን ቴዲ አፍሮን የቅርብ ወዳጅም ነን በለው ለመጀመሪያ ጊዜ ሶዶ ለማ ላይ ከቴዲ ጋር ቁጭ ብለን ሰብስክራይበሩ ራሱ በጣም በሶስት በአራት ቀን ውስጥ በቢሊየን ምናምን ይታዩት ወቻውሩን ዘጋግተን እስከዛ ድረስ እመኛለሁኝ። አቅሙም እንዳለ ስለማቅ የተመኘህልኝ ነገሮች በጣም የልቤን ነው ቀድመ የተናገርከው። የቤቱ እንዳለ ሆኖ የሃኒን የማዘርን የጊዜ ጉዳይ ካልሆነ በቀር ሃኒ አሁን ያው ቤት ናት። ትንሽ መንቀሳቀስ መውጣት ምናምን ሰዓት ላይ አይደለችም፣ ትመጣለች። ግን የመጀመሪያው ላትሆን ትችላለች። ወራት ማተር አባብያ ራሱ ተጠብቀናል። አባብያ የቤት ያልኩ ለዛ ነው። እናቴን፣ ወንድም፣ እህት፣ ሌላ በዙሪያ ያሉ ሰዎችን በሙሉ ማሰብህ በጣም ኖርማልና ቀድመህ ነው የተናገርከው። በጣም የገረመኝ ግን ከቤት ውጪ ባሉት ኦዲየንሶች እንግዳ ሊሆኑ ይችላሉ ብዬ ከምጠብቃቸው ከመመኛቸው ሰዎች አንድ ትልቅ ስም ጠርተሃልና የቅርብ ወዳጅ ምን ስትል ደነገጥኩኝ። የቅርብ ወዳጅ ቴዲ አፍሮ ለማግኘትም ቅርብ ነው። አይ ነው ለማግኘት ብዙ የምቸጋገረው ነገር አይኖርም። ያው ግን ቴዲ ነው። በኢትዮጵያ ሚዲያ ውስጥ ብዙም ሁሌ የምናየው አይነት ሰው አይደለም። አይ ዊሽ ግን በጣም እንግዳ ሆኖ መጥቶ ስላሉ ነገሮች ስለ ወቅታዊ ጉዳዮች ቢያወሳ አሪፍ ምኞት ነው የተመኘህልኝ። እንደውም እኔ ካልጠራ እጣ አስነሳዋለሁ ብዬ ከጣዎቹ መሃል አንዱ እሱ ነው። እንደውም ልንገርህና እምነት እዚህ ውስጥ እንደው አንተ ከነሳህ በኋላ ምን ከፍታቸዋለን ከፈለክ ሳላወሳስበው ነው እዚሁ የጻፍኩት። አንዱን አንሳ። ለማንኛውም እዚህ ጋር እንዲቀመጥ የምትፈልገው በቅድሚያ እሱም ብታነሳ ግን እንዴት ደስ ይል ነበር። ንጉሱ ወደ ቲክቶክ ወንደር ሳለ ያደርጋል። እውነትህን ነው። ለዛ ነው ቀላቅዬ ነው ያዘጋጀሁት። ሃዩቲ በጣም ነው የምወዳት የወቅቱ ደግሞ ለሁለቱን አንድ ላይ ደግሞ ቢሆንም እኮ የከፋሜ ሰዎች እና ይገርማል። ቦጌ ሁላቸውንም በምክንያት ነው ያዘጋጀዋቸው። ስፔሻሊ አሁን ከቲክቶክ መንደር መነሳትህም በጣም ወደዋለሁ። ምክንያቱም እኔ የዜና ሰው ነኝ እንደምታውቀው።
እና የትልልቅ አይነት ሰዎችንና ጉዳዮችን አምጥቼ ካንዳንድ እንትን እንዳለው ይሄ ትንሽ ነው እያልኩ ሳይሆን ቀለል ባሉ ቫይራል በሚወጣ መንገድ እና ሁሉም ሰው በተለይ ወጣቱ አካባቢ ያሉና ሰሞነኛ ሰዎች በጣም ቢሆኑ ደስ ይላል። እስቲ ሁለተኛ ቀጥል። ሁለተኛ ያው ንጉሱ አሁን መጡ። ቴዲ አፍሮ ቴዎድሮስ ካሳሁን እንዳው የብዙ ጋዜጠኛ ምኞት የብዙ ሚዲያ ምኞት ይሄንን ሰምቶም እንዲመጣ አንዳንድ ድለኞች ደግሞ ቀርጾም ሳስተላልፉት ያስቀሩታል። እውነት ነው። እንዳው ካልከኝ እኔ አንደኛ ነው ማረገው ከሁላቸውም፣ ግን አሁን በጣም ሁለተኛ ነው። ከመሻቱ በጣም በጥብቅ ከመፈለጉም የተነሳ ለሚዲያዎች አንዳንዴ አምልሰት ጋር ግን ሳይቀርብ አንተ ጋር የሚመጣ ይመስላል። ኤሚ አንዳንዴ እኮ የቤት የወጣ አይመስልህም እኮ ከቤት የወጣ አይመስልህም። እና ዳነች ወልደ ገብርኤልም በዛ ያስጨነቁት ያሉ ይመስለኛል። እንግዲህ አርቲስት ላይ መረጃው አለ ይመስለኛል። እንግዲህ አይ ለሚያስጨንቁት ሰዎች ብዙ ስም መጥራት እንችላለን። እኔ ራሴ ስንት ያስጨንቀዋለሁ። በማናጀሩም በኤሚም በኩል ሙከራ አድርጌ ያውቃለሁ። ጥሩ ነው እንደዚህ። አሁን በጣም ቢሆን ቀሪውን አንሳ እስቲ የሶዶ ለማ በጣም ምኞቱ እዚህ ላይ እንግዶቹ እንዲሆኑ ከሚፈልግ ባይዘው ያንተ ነው። የኔ ምኞት እንዳለ ሆኖ አሁን ደረጃው ግን ያንተ ነው። አንደኛ ሀዩ ብለሃል፣ ታስመጣለህ ከአዩቲ ጋር አብሮ የአዩቲ ሜዳ ውስጥ ያለ ሰው ነው አብሮ አዶናይ በጣም ሰዎች በሰሞኑ በተለይ ቀና ልቦ ነው ኢትዮጵያዊን ስፒዲ ሾው በጣም ኢትዮጵያዊን ስፒዲ ከዛም በፊት በሂውማኒታሪያን በሰብአዊነት ጉዳዮች በቀና ልቦና በጥቅሉ ኢትዮጵያ ውስጥ የሆነ አዲስ ነገር እየዘራ ነው አይደል የሚገኘው አዶኒ በጣም እና አንዱ የምፈልገው ነው አዶኒ እንደ እንግዳ አንተ ግን ደረጃ ብቻ እንድታወጣ ነው። በጣም አሪፍ የቀረውን አሳየን፣ ክፈትልን። ባንተ ቢሆን አሪፍ ነበር ይሄኛው። አይ እንግዶቹ ያንተ ናቸው፣ ግን እኔ ምኞት ውስጥና ፍላጎት ውስጥም ያለ ናቸው። እንቆችን የመረጥኩት መሲን ነው አይደል? መሰረት መብራቴ የሻማ አምባዋ ሁሌ እንደዚሁ ፖድካስትም ሚዲያም ላይ በዛ ብላ ብትመጣ ከስራዎቿም ከድርጊቶቿም አንጻር ትውልድም እሷን ሮል ሞዴል ከሚያደርግበት ነገር አንጻር ልባም የልብ ህሙማን በልብም ኬዝ ለልብ የቀረበች ሰው ናትና ጥሩ ነው እኮ ስለ ሰዎች እንደዚህ ማነሳሳት። አሁን ራሱ በአንተ ምክንያት አነሳን እነዚህን እንግዶች አንተ ባለህበት አራቱም ደግሞ ነው የምንፈልጋቸው። ምናልባት አይታወቅም፣ እኔ እንደው ፈጣሪም ረድቶ አይታወቅም። በጎን እጄም ከነኚህ ሰዎች አንዱን እንኳን ባገኝ አይ ሶዶ እኮ በጣም የበለጠ ፍላጎት አለው እናንተ እንድትለማት አልልህም። ሹልክ ነው በጎን ራስ ነው ግድላ በህዝብ ፊት ስለሆነ አይሆንም ብለህ ነው እንጂ ማለት አንድ ይሆናል እንጂ በደንብ እንደሚሆንማ ተስፋ አደርጋለሁ። ሁላቸውም ይቀርባሉ። እኔ ምኞቴ ነው። በርግጥ ግን አይሆንም ብለህ ነው እንጂ ለኔ ከምኞትም ባለፈ ደግሞ እናደርገዋለን። ግን ደግሞ ህዝብ ፊት ነው ፕሮሚስ የገባውና እንግዲህ በጣም ብዙ እንትሮች ይጓጓሉ። ብዙ ወዳጆች በጣም ብዙ እንደው የሚጠቁሙት ነገርም ካለ ከሌንም እኮ እንዲህ ብታቀርብልን የሚሉ ነገር ይኖር ይችላል። በኮሜንት ላይ ሊጽፉ ይችላሉ። በመጨረሻ ማድራሻ የምትገኝበትን አማራጭ የዩቲዩብ አማራጭህን ሌሎች ነገሮች በአጋር ድርጅቶች ጋር አብሮ መስራት የሚፈልጉ ካሉ መጨረሻ መልእክትን አስተላልፈን ለጥምቀት በዓል እንኳን ደረሳችሁ የምትላችሁ አካላት ካሉ እንኳን ደረሳችሁ ብለህ የዛሬውን ጠያቂ ሾው እንዘጋልኝ አንተ ትሆናለህ። በእኔ በኩል መልካም የጥምቀት በዓል። ናሁ ቴሌቪዥን ሰብስክራይብ ማድረግ እንዳትረሱ እላለሁ። ይህ ጠያቂ ሾው ነው ከጠያቂ ሶዶ ጋር አሪፍ ቆይታ ነበር። ሶዶ ለማ ሚዲያንም ሰብስክራይብ ማድረጋችሁ እንዳትረሱ። ያንተ ደርሻለሁ። ኦኬ እንኳን ለብርሃነ ጥምቀቱ መላው የቤተ እምነቱ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን አደረሳችሁ አደረሰን። እንዲሁ ደግሞ ሀገራችንን ሰላም አድርጎልን ሁላችንም የየእምነታችን የየባህላችንን በዓሎችና ባህላትን እንድናከብር ያድርገን። ሀገራችንን ሰላም ያድርግልን። ያሰብነው ነገር ሁሉ አከናወንን አሳካሁ ምንልበት ዓመት ይሁን። ዓመቱ ወሩም ሳምንቱም ቀኑም ክፉ ነገር አይግጠመን አይግጠመው።
በተረፈ ከሶዶ ለማ ሚዲያ ጋር አብራችሁ እንድትሰሩ ሁላችሁንም በአክብሮት ነው መጋብዘው። በተለያየ ሚዲያ አማራጭ የምታውቁት ሶዶ ለማ አሁንም ደግሞ በራሱ አንደበት በራሱ እንዳቅሜቲ መተናል። ስለዚህ አብሮ መስራት እኛን ቀና ያረጋናል፣ ከፍ ያረጋናል። እናንተ ስትመጡ ብዙ የምናደርጋቸው ነገሮች አሉ። ብቻዬን አይደለም እኔ ይሄንን ጉዞ መጓዘው ረጅም ያልኩትን ጉዞ በእኔ አቅም ይቺን ይዤ ስትመጣ ከናንተ ከተመልካቾች ከአጋር ድርጅቶች ጋር ከሙያ ባልደረቦች ጋር ከተመልካች ከአድማጭ ኢቭን ከፌስቡክ ኮሜንት ሰጪ ጋር ብዙ የመሄድ ፕላን አለኝና እናንተ አትቅሩብን። እንዲሁ ደግሞ አብራችሁን በደንብ ሂዱ፣ ተጓዙ። የምታግዙን አካላት እገዛችሁን የምናረጋግጠው ከኛ ጋር አብራችሁ ተሰሩ ነው። ማገዝ ሌላ ነገር አይደለም፣ አብሮ መስራትም ትልቅ እገዛ ነውና አግዙን። የሚዲያው ኢንዱስትሪ ገና ነው፣ ብዙ ነገሮች ሊሰሩበት ይገባል። ብዙ ያልወጡ ነገሮች አሉ፣ ብዙ ያልደረስናቸው ቦታዎችና ታሪኮች፣ አካባቢዎች፣ ባህሎች፣ ማንነት አለን። ኢትዮጵያ ትልቅ እንደመሆኗ መጠን ተረባርበን ይሄንን እንድረስ። በሚዲያ ግን ብዙ ነገር ማድረግና መድረስ ስለሚቻል የምታስቡትን ነገር ነው እና ከኛ ጋር ስሩ ለማለት ወዳለው። ሶዶ ለማ ሚዲያ ሰብስክራይብ ይደረግ። ስለ ቦጋስ ስለ ናሁ ቴሌቪዥን ተብሎ ቢያንስ ለኔ ቦታ ሰጣችሁኝ ድረስ መጣችኋል። አብራችሁኝ የነበራችሁ እስካሁን ድረስም በነበረው ጓደኞቼ በኮሚቴ ደንብ ፕሮግራም አዘጋጅተው እውቅና ያሰጡኝ ሰዎች ካባ እንዲያለብሱኝ፣ ገንዘብ እንዲሸልሙኝ፣ ገንዘብ እንዲያዋጡልኝ ያደረጉ ጓደኞች አሉኝ። በጣም ስም ማልጠራው ንቁ የሆኑ ጓደኞች አሉኝ። በጣም ነው ማመሰግነው። ሞዳችሁ ቤተሰቤን ከቤተሰቤ ሃኒ ባለቤቴን የልጆቼን እናት እንኳን ለዚህ በቃን። የበለጠው እንሄዳለን። እወድሻለሁ፣ አመሰግንሻለሁ ለምታረጊልኝ ነገር፣ ለምታግዢ ነገር ሁሉ። ቤት ሁላ ቁጭ ብላ አሁን በዚህ እንግዳ መረጣ እንኳን ቀላል አትጨነቅም። እናቴንም በጣም አመሰግናለሁ። በጣም እናንተንም አመሰግናለሁ። አብረን እንስራ፣ አብረን እንጓዝ ነው ምለው። ሁላችንም የሚነገር ታሪክ አለን። ሁሉንም ደግሞ በአውድ እኔ ይዤ እቀርባለሁ ከባልደረቦቼ ከቲሜ ጋር። ሁሉንም ደግሞ እግዚአብሔር ያድርግ። መልካም እድል እመኝልሃለሁ ሶዶ። በጣም አመሰግናለሁ ቦጋስ። ክቡራትና ክቡራን ተመልካቾቻችን፣ የናሁ ቴሌቪዥን ተከታታዮች፣ የጥያቄው ሲጠየቅ ፕሮግራም ጥሩ ደንበኞች፣ ወዳጆች ስለተከታተላችሁን በጣም እናመሰግናለን። የዚህ ፕሮግራሙ አዘጋጅ ቦጋስ ቦጋለ ተስፋዬንም በጣም አመሰግናለሁ። እንደ ሁሉ ጊዜው ጥሩ ፕሮግራሞችን ይዞላችሁ እንደሚቀርብ ተስፋ አድርጋለሁ። ወደፊትም እናንተም ከኔ ጋር ብቻ አይደለም ከሱም ጋር በህብረት ነገሮችን አከናውኑላለሁ። አመሰግናለሁ።